بسم الله الحمد لله والصلاة والسلام على رسول الله وبعد. قال المؤلف رحمه الله تعالى: الجلوس للتشهد في الصلاة الثلاثية أو الرباعية وكيفيته. الجلوس مكمت للتشهد في الصلاة الثلاثية بعد 3 ركعة ويم الرباعية بعد 4 ركعة لي مكمتنا وكيفيته أكمامته كفيتنيو كباله ሁለቱ የተለየ አቀማመጥ አለው። ኢፍትራሽና ተወሩክ የሚለው ነጥብ ላይ እንደዳሰስ ነው። إن كانت الصلاة صلاة كهونة ثلاثية بعد 3 ركعة كهونة كالظهر والعصر والعشاء ظهر عصر عشاء ثلاثينا رباعي كهونة قرأ التشهد المذكور كلاي قدم يتጠቀሰውን ተሸሁድ ይቀራና ሰጋጁ አንፈን ቀደም ሲል የተጠቀሰውን ተሸሁድ ይቀራና مع الصلاة على النبي ነብይ ላይ ሶላዋት ከማውረድ ጋር ቀርቶ ከጨረሰ በኋላ ثم نهض ከመጀመሪያው ተሸሁድ ብድግ ብሎ ይነሳል። አነሳሱ ባለፈው እንደተጠቀስነው በአጅን ወይም ደግሞ ጉልበትን በመደገፍ መሆን ይችላል። ከሱጁድ ስንነሳ ከመጀመሪያው ተሸሁድ ስንነሳ እጃችንን ጉልበታችን ላይ ጭናችን ላይ ጫን ብለነው መነሳትም እንችላለን። እጆቻችን ጨብጠን ይዘን ሊጥ እንደሚያቦካ ሰው መሬት ላይ በሱ ተደግፈን መነሳትም እንችላለን። ثم نهض قائما ተነስቶ ቀጥ ብሎ ይቆም معتمدا على ركبتيه ሲነሳ ጉልበቶቹን ተጭኖ ይነሳል። ይሄ አንድ ቀውል ነው። አይ መሬት ተደግፎ ሊጥ እንደሚያቦካ ሰው ተደግፎ መነሳትም ይችላል ተብሏል። رافعا يديه ከመጀመሪያው ተሸሁድ ሲነሳ እጆቹን ያንሳ ኢላ ሐድዊ መንኪበይ ከተከሻው ትይዩ አው ኡድነይ ወይም ከጆሮቹ ትይዩ ቃኢለን አላሁ አክበር አላሁ አክበር እያለ አላሁ አክበር እያለ ሱጁድ ሲወረድ ከሱጁድ ስንነሳ ያንዳንዱ እንቅስቃሴ ላይ ዚክር መኖር አለበት። ከቆምንበት ጀምሮ ሱጁድ ወርደን ግንባራችን እስኪያርፍ ድረስ በዛ መሃል ባለው ተክቢሩ ከተሻለ መኖር አለበት። ካልሆነ ቆመን መጨረስ የለብንም። የቁም ማይክ ተፈልጎ በተለይ ለኢማሞች ለአሰጋጆች ነው። ይሄ በተለይ የእውቀት እጥረት ያለባቸው ለተራዊህ ለተሐጁድ ብቻ የሚገቡ እንዲህ አይነት ጉዳዮች ላይ ብዙ ክፍተቶች እየታዩ የቆሙን ማይክ ፈልገው እዛው ቆመው አላሁ አክበር ብለው የሚጨርሱ አሉ። እነሱ ሳይወርዱ ማሙሙ ቀድሞ ይወርዳል። አንዳንዴ ደግሞ የታችሁን ፈልገው ሱጁድ ላይ ከሆኑ በኋላ አላሁ አክበር ይላሉ። ሱጁድ ላይ ከተኮነ በኋላ አላሁ አክበር አይባልም። ሱብሃነ ረቢየል አዕላ ሱብሃነ ረቢየል ዐዚም ነው ሩኩዕና ሱጁድ ውስጥ የሚባለው። ስለዚህ መሀል ላይ ነው ተጀምሮ ልክ ሱጁድ ላይ ስንገባ ግንባራችን ሊነካ ሲል ማለቅ አለ። ቢያንስ በሁለቱ መሃል በሱጁድም በሩኩዕና በመቆም መሃል በመቆምና በሩኩዕ መሃል ተክቢሩ ማለቅ አለበት እንጂ ቆሞም አላሁ አክበር አይባልም። ሱጁድ ላይ ሩኩዕ ላይ ተኮኖም አላሁ አክበር አይባልም። ቃኢለን አላሁ አክበር አላሁ አክበር ያለ መነሳት አለበት። ስንወርድም እንደዚሁ ወየضዑሁማ ከዛ በኋላ እጆቹን ተነስቶ ቆሞ ያስቀምጥ። አይ የደይ ሁለት እጆቹን አላ ሶድሪሂ ደረቱ ላይ ያስቀምጥ። ቅድም በተብራራው መሰረት 19 20 22 አካባቢ ላይ ምስል ላይ ያሉ አያያዞችን በመጠቀም በተቃራኒው ደግሞ 23 እና 24 የተከለከለ ነው በግልጽ 24 ደግሞ የተጠላ እጅ እንደዚህ መያዝ የለበትም። ከማ ተቀደመ ካሁን ቀደም እንደተብራራው ስንቆም እጅ የቱ ጋር መሆን አለበት? እምብርትም ላይ ተብሏል፣ ከእምብርት በታችም ተብሏል፣ ደረትም ላይ ተብሏል። ከሶስት አንዱ ላይ ማድረግ ይቻላል። ደረት ላይ ማድረጉ በላጭ ነው። ወይቅራ አልፋቲሐተ ፈቀጥ 3ኛና 4ኛ ረካ ላይ ፋቲሐ ብቻ ይቅራል። ወይን ቀራ ቢቀራም في الثالثة والرابعة 3ኛና 4ኛው ረካ ላይ من الظهر ظهر ላይ እንደዚሁም አስርም ላይ ኢሻም ላይ 3ኛና 4ኛው ረካ ላይ زيادة عن الفاتحة كفاتحة ተጨማሪ في بعض الأحيان አንዳንድ ጊዜ ቢቀራ فلا بأس ችግር የለውም። በመሰረቱ ከፋቲሐ ተጨማሪ የሚቀራው ظهر عصر መግሪብ ኢሻ የመጀመሪያዎቹ ላይ ብቻ ነው። ከሁለት በላይ 3 እና 4 ረካዎች ላይ ከመጀመሪያው ተሸሁድ በኋላ ተነስተን ቆመን 3ኛና 4ኛ ረካ ላይ ከፋቲሐ ውጪ ይቀራል ወይ? በተወሰነ መልኩ ኺላፍ አለበት። መቅራት እንደሚቻል የሚያሳይ ሐዲስ አለ። መቅራት እንደሚቻል የሚያሳይ ሐዲስ አለ። ሁሌ ግን መሆን የለበትም። የመጀመሪያው ረካዎች ላይ ነው ሁሌ ከፋቲሐ በኋላ ሱራ አንቀጽ መቅራት የሚወደደው። 3ኛና 4ኛ ረካ ላይ አንዳንዴ ብንቀራ ችግር የለውም። አንዳንዴ ብንቀራ ችግር የለውም። ረዝሞ ማሙሞችን በማያስከትል መልኩ ኢማምና ማሙም በሚሆኑበት ሁኔታ ላይ لثبوت ما يدل የሚያመላክት ደሊል ስላለ على ذلك عن النبي صلى الله عليه وسلم የነቢ ሐዲስ ላይ من حديث أبي سعيد أبو سعيد باستلالهut حديث
ነብዩ ሰለላሁ ዐለይሂ ወሰለም ሶስተኛና አራተኛ ረካ ላይም ከፋቲሃ ተጨማሪ ይቀሩ እንደነበረ የሚያሳይ ሐዲስ ስላለ አንዳንዴ መቅራት አንዳንዴ ፋቲሃን ብቻ መቅራት ይቻላል። የመጀመሪያ ረካዎችም ላይ እኮ ፋቲሃን ብቻ ቀርቶ ማብቃት ይቻላል። ከፋቲሃ ተጨማሪ ያለው ሱና ነው፣ ግን ሁሌ መተው የለበትም። ثم يتشهد ከዛም ተሸሁድ ይቀመጣል بعد الثالثة من المغرب መግሪብ ላይ ሶስተኛው ረካ ላይ وبعد الرابعة من الظهر والعصر والعشاء መግሪብ ዓስር ዒሻ ላይ ደግሞ አራተኛው ረካ ላይ ለተሸሁድ ይቀመጣል كما تقدم ذلك في الصلاة الثنائية ባለ ሁለት ረካ ሶላት ላይ እንደተነገረው ተሸሁዱን ይቀራል። ባለ ሶስት እና ባለ አራት ረካዎች ላይ ለተሸሁድ ስንቀመጥ አቀማመጡ ምን መምሰል እንዳለበት ቀደም ቁጥር 52 ላይ ጠቅሰናል። የተወሩክ አቀማመጥ 40 አካባቢ ኢፍቲራሽ ነው። ባለ ሁለት ረካዎች ላይ ነው የምንቀመጠው። ዙህር ላይ ዓስር ላይ የመጀመሪያው ረካ ላይ ዙህር ዓስር ኢሻ ላይ የመጀመሪያው ተሸሁድ ላይ እንደዚህ ነው የምንቀመጠው በኢፍቲራሽ ቁጥር 44 አካባቢ ላይ ባለው መሰረት። የመጨረሻው ተሸሁድ ሲሆንሳ ምናሰላምትበት ከሆነ ጁሙዓ፣ ዒድ፣ ተራዊህ ሲሆን በሁለት ምናሰላምት ከሆነ በተወሩክ መቀመጥ እንችላለን፣ እግራችንን ከስር ሳናሾልከው። ባለ ሶስትና አራት ሲሆን የመጨረሻው አቀማመጥ የሚሆነው በቁጥር 52 ላይ ባለው መሰረት በኢፍቲራሽ ነው። ኢፍቲራሽ እዚህ ላይ እንደምታዩት የተለያዩ አቀማመጦች አሉት። 51ን ማየት ትችላላችሁ። ብዙም የተለመደ አይደለም ግን ሱና ነው፣ ይቻላል። 54ንም ማየት ትችላላችሁ። ሳምንት ይሄን ጠቋም አድርገናል። ብዙ ጊዜ የተለመደው ቁጥር 52 ነው። ቁጥር 52 ነው ቀለል ያለው። 51ም እንደዚሁ የሚቻል ነው፣ የተለመደ ነው። ነገር ግን በጀማዓ ስንሰግድ ከጎናችን ያለን ሰው በማያስቸግር መልኩ መሆን አለበት። የአቀማመጥ ሱናን ለመጠበቅ ብለን ሙስሊሞችን አዳ ማድረግ የለብንም። የአቋቋም ሱናን ለመጠበቅ ብለን ሙስሊሞችን አዳ ማድረግ ማስቸገር የለብንም። በተቻለ ያክል ሙስሊምን አዳ ማድረግ ሐራም ነው። እንዲህ አይነት አቀማመጦች ሱና ናቸው። ለሱና ተብሎ ሐራም አይደፈር። ለሱና ተብሎ ሐራም አይደፈር። ሙስሊሞችን ማክበር ዋጅብ፣ ለሱና ተብሎ ዋጅብ አይተው። ያንተ በዚህ መልኩ ኢፍትራሽ አድርገህ መቀመጥ ወይም ተወሩክ አድርገህ መቀመጥ ከጎንህ ያለውን ሰው የሚያጣብብ የሚያጃናንክ ከሆነ ተው። አጅሩ የሚበልጠው ዋጅብ የሆነውን ዒባዳ ማድረጉ ነው። የሙእምንን ቀልብ አለመስበሩ፣ ሙእምንን አለ መረበሹ ነው። የአቀማመጥ ላይ ባለፈው ሳምንት በቃል ተነግሯል። ቁጥር 55 ላይ የምታዩት አቀማመጥ አለ። ቁጥር 50 ስንት ነው? 5 ላይ ያለ አቀማመጥ። ሌላም የሆነ ቦታ ላይ ያየሁት አለ 49 እና 50 እንደዚህ የሚቀመጡ አሉ። በተለይ ወጣቶች ልጆች ሁለት እግሮቻቸውን አነባብረዋቸው እነሱ ላይ ይቀመጣሉ። 50 ላይ ያለው እንደዚሁ የተወገዘ ነው። 55ም እንደዚሁ ሁለት እግሮችን አርቆ መቀመጫን ሁለቱንም መቀመጫዎች መሬት ላይ ማድረግ ማለት ነው። ይሄ አይገባም። ثم يسلم ተሸሁዱ ከላይ በተገለጸው መሰረት የመጨረሻው አቀማመጥ ተቀምጦ ተሸሁድ ከተቀራ በኋላ ይሰልሙ ያሰላምታል ሰጋጅ عن يمينه وشماله በግራም በቀኝም በኩል ወደ ቀኝ የመጀመሪያው ማሰላመት ወይም አንድ ማሰላመት በሁሉም ዑለሞች መሰረት ሩክን ነው፣ የሶላት መሰረት ግዴታ ነው። ሐነፊዎች ብቻ እዚህ ላይ ኻልፈዋል። ሶላቱን ከጨረሰ ዝም ብሎ መውጣት ይችላል ብለዋል። ነገር ግን ራጂሁ ትክክለኛው አንዱ ተስሊም ግዴታ ነው፣ የሶላት ሩክን ነው። ሁለተኛውም ግዴታ ነው ብለዋል። ሐንበሊዎች ሩክን ነው ሁሉ ብለዋልና ሁለት ተስሊም መኖር አለበት። በተለይ ከማሙም አንፃር ብዙ የሚቸኩሉ ሰዎች ይሄ ላይ ልብ ሊሉ ይገባቸዋል፣ ረጋ ሊሉ ይገባቸዋል። በዚህ መልኩ ከላይ የተብራሩ አቀማመጦች፣ አሰጋገዶች ግዴታ የሚሆኑት አስፈላጊ ነው መሟላት አለበት የሚባለው ጤነኛ ሰው በሚሰግድበት ጊዜ ነው። ታማሚ ዑዝር ያለው ሰው ነቢዩ ዓለይሂ ሰላቱ ወሰላም ዒምራን ኢብኑ ሑሰይንን ሊጠይቁ ሄደው ታላቅ ሰሓቢ ታሞ እንደ ቡግንጃ አይነት ህመም የሰውነት መቁሰል ገጥሞት አሰጋገዱን በተመለከተ መመሪያ ሰጥተውታል ነቢዩ ሰላቱ ወሰላም። ትራስ ላይ የሚሰግዱ ሰዎች አሉ። ትራስ አይተው ትራሱን አስወግደውበታል። ሰውነቴ ቁስል ስለሆነ ቡግንጅ ስላመመኝ ርኩዕ ስጁድ ማድረግ ስለማልችል ስጁድ ማድረግበት ነው አላቸው። ትራስ ከፍ አድርገው ትራስ ላይ ስጁድ የሚያደርጉ ሰዎች አሉ። አያስፈልግም። አንድ ነገር ካዘዝኳችሁ የቻላችሁትን ያክል ፈጽሙ፣ አንድ ነገር ከከለከልኳችሁ ሙሉ በሙሉ ተከልከሉ ተብሏልና
በትክክል ስጁድ ሩኩዕ ማድረግ የቻለ ሰው ያደርጋል። ያልቻለ ሰው ትራስ ደርድረህ ትራሱ ላይ ስገድ አይባልም። አንዳንድ የታመመን ሰው ልንጠይቅ ስንገባ ሶላት ሰዓት ላይ ትራስ ደርድሮ ሲሰግድ ታየዋለህ። ልክ ነብዩ ዒምራን ኢብኑ ሑሰይንን ሊጠይቁ ሲሄዱ የገጠማቸው ነገር ትዝ ይልሃል። ለዲን ያላቸውን ፍላጎት ነው የሚያሳየው፣ ለዲን ያላቸውን ጉጉት ነው የሚያሳየው። ግን በመሰለኝ መሆን የለበትም። ሲያመኝ እንዴት ልስገድ መባል አለበት። ሶላቱ አህሊል አዕዳር ራሱን የቻለ ርዕስ ነው። ዑዝር ያላቸው ሰዎች አሰጋገድ ማለት ነው። ኢብኑ ዑተይሚን በዚህ ዙሪያ ራሱን የቻለ ሪሳላ አላቸው። ሌሎችም የፍቅህ ክታቦችም ላይ ስለ ሶላት ዳሰው መጨረሻ ላይ አንዳንድ ክታቦች ላይ ሶላቱ አህሊል አዕዳር ብለው ለብቻ አስቀምጠዋል። ዑዝር ያለው ሰው ሶላት፣ የመንገደኛ ሶላት፣ የታማሚ ሶላት፣ ነፍሰ ጡር ሶላት፣ ቀዶ ጥገና የተደረገለት ሰው ሶላት፣ ኦፐራሲዮን ተደርጎ ተሰርቶለት የአይን የሞራ ወይም ሌሎችም ህክምናው ተደርገውለት ሰርጀሪ ተሰርቶ ለተወሰነ ጊዜ ስጁድ አታድርግ የሚባል ሰው አለ። ነፍሰ ጡር የሆነች ሴት ከዚህ ያክል ወር በኋላ ስጁድ አታድርግ የሚሉ አሉ። በእርግጥ ያለው ሰው መታየት አለበት። ማን ነው? ገብረ ገሌ ነው ለአላህ እንዳሰግድ ፈልጎ ነው? አይ እሱን አሰማው። ገብረ ገሌ የሆነ የእስላም የሶላት ጠላት የሆነ ሰው እንዳሰግድ ስለሚፈልግ ብቻ ሶላት ስለሚጠላ ብቻ እንዳሰግድ ስላለ ይሄ አቡ ጃህል ነው። ከላ ላ ተጢዕ ወስጁድ አኽተሪብ። እዚህ ሲቃ መሆን አለበት። ሙስሊምም ባይሆን የተወሰኑ ዑለሞች ሶላት ላይ ዒባዳ ላይ እንዲህ አድርግ እንዲህ አታድርግ የሚልህ ሐኪም ሙስሊም መሆን አለበት። ሙስሊም ካልሆነ ሙስሊም ያልሆነ ሐኪምን መመሪያና ምክር ይዘህ ጾም መፍታት ሶላት አሰጋገድን መለወጥ አትችልም። የጤና ባለሙያው ምን መሆን አለበት? ሙስሊም መሆን አለበት። ነገር ግን ሼኹ መሻይኽና ኢብኑ ዑተይሚን ረሕመቱላሂ ዐለይሂ ወገይሩሁ እንዳሉት አይ ታማኝ ከሆነ ለሙያው ታማኝ ከሆነ ሙስሊምም ባይሆን መቀበል ይቻላል ምክሩን አሉ። ሁለት ቢሆኑ መልካም። ስለዚህ ከባድ ውሳኔዎች ላይ ጭራሽ ሶላት አትስገዱ የሚሉ አሉ፣ ውሃ አትንኩ የሚሉ አሉ፣ ስጁድ አታድርጉ የሚሉ አሉ። ሙስሊም ዲኑን የሚያውቅ ሐኪም ነው ያለው፣ ደስ ያለ ተቀበል። ከዛ ዑለሞች ጋር ሄደ ሐኪም እንዲህ ብሎኛል እንዴት ላድርግ ብለህ አማክር። ነገር ግን አትስገዱ ውሃ አትንካ ያለሽ ደግሞ ሌላ እምነት ተከታይ ሆኖ በተለይ ስነ ምግባር ችግር ካለበት ለሙያው ታማኝ ካልሆነ እስላም ጠል መሆኑ ከታወቀ አይ 1 2 3 ሐኪሞችን ጠይቅ የሱ አይነትም ቢሆኑ ሁሉም ካፈሮች እኮ አንድ አይነት አይደሉም። ለይሱ ሰዋ። ስለ አይሁዶች ክፋት አላህ ከነገረን በኋላ ምን አለ? እኩል አይደሉም ማለት። ከአህለል ክታቦች ውስጥም ቂንጣር ትልቅ የተከማቸ ሀብትን አደራ አስቀምጠው ለህ ብትሰጠው አንድ ሳያጎድልም ይመልስልህ አለ። ሙስሊም ካልሆኑ ሰዎች ውስጥ 1 ብር ብትሰጠው እንኳን ያችን 1 ብር ሊመልስልህ የሚያመላልስህ ደጅም ያስጠናህ አለ አላህ ተባረከ ወተዓላ። ወሚንሁም መን ኢን ተእመንሁ ቢዲናር ላ የሩድሁ ኢለይክ 1 ብር እንኳን ብትሰጠው አደራ ማይመልሳለ። ቂንጣር ካዝናዎች የሚሞላ ሀብት ብትሰጠው ሳያጎድልም ይመልሳል ብሏል። ወከዛሊክ አላህ ተባረከ ወተዓላ በዛ ዘመን የነበሩ የክርስትና እምነት ተከታዮችን ከሌሎች እንደሚሻሉ ሲነግረን لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ከምድር ላይ ካሉ የሰው ልጆች የተለያየ ሃይማኖት ከሚከተሉ ውስጥ በጣም እስላምና ሙስሊሞችን የሚጠሉ አይሁዳውያንና አጋሪዎች ናቸው፣ ሙሽሪኮች ናቸው። ትንሽ ሙስሊሞችን ለመውደድ የቀረቡት ደግሞ ክርስቲያን ነኝ የሚሉ ሰዎች ናቸው ብሏል። እስላም በሁሉም ቦታ ፍትሃዊነትን አስተምሮናል። ስንወድም በልክ ስንጠላም በልክ ስንነቅፍም በልክ ስንደግፍም በልክ እንዲሆን መክሮናል። ስለዚህ የግድ ሙስሊም ዶክተር ካልሆነ አይባልም። የክርስትና እምነት የሚከተሉ ታማኝ ጥሩ ዶክተሮች አሉ። ለታካሚያቸው ሃይማኖትን ዘርን ከግምት ውስጥ ሳያደርጉ ትሁት ሆነው ርህሩህ ሆነው ቀርበው የሚያክሙ አሉ። በተቃራኒው ደግሞ አንዳንድ ውስጣቸው የታመመ በሽተኞች ሰዎችን በሰውነታቸው ሳይሆን የምንድነው የሙያው ህግ በማይፈቅደው መልኩ እንኳን ሄደው የሚጎዱ አሉ፣ የሚነግዱ አሉ፣ ማያስፈልግ መድኃኒት የሚያዙ አሉ፣ የሚጎዳ መድኃኒት የሚሰጡ አሉ። ሙስሊም ስለሆነ ወይም የራሳቸው ብሔር ስላልሆነ ይሄ መጨረሻ ብልግና ነው። ከሰብአዊነትም ያፈነገጠ ነው። ቃል ኪዳን አለ አይደለ? የሕክምና ሙያ ስራ ከመጀመሩ በፊት ሐኪም ሆኖ ከመመረቁ በፊት የሚገባው ቃል አለ። ያን ቃሉን መጠበቅ አለበት። ስለዚህ በዚህ ቃሉ መሰረት የሚሰራ ከሆነ ሙስሊም ባይሆን አትጾም ካለ ሌላ ጊዜ ቀባ ይወጣል። ሶላት ስጁድ አታድርጉ ካለ ጭራሽ አትስገዱም ሊሉ ውሃ አትንኩ ሊሉ ይችላሉ። የእሱን ብቻ ይዞ እጅ አጣጥፎ መቀመጥ ሳይሆን ታማኝ ማውቀው ባለሙያ አትስገድ ብሎኛል፣ ውሃ አትንካ አትንኪ ብሎኛል፣ ምን ላድርግ ተብሎ መጠየቅ አለበት። ስለዚህ ነፍሰ ጡር ሴት ውርጃ ሊገጥም ይችላል፣ ጽንሱ ያለ ጊዜው ሊዞር ይችላል ወዘተ ተብሎ ብቻ በተለያዩ ምክንያቶች
እንደተለመደው አትስገጂ ከተባለች ቁጭ ብላ መስገድ ትችላለች እስከተወለደ ድረስ። ሰርጀሪ የተሰራ ሰው እስከሚፈቀድለት ድረስ ቁጭ ብሎ መስገድ ይችላል። ውሃ ትንካ የተባለ ሰው ተየሙም አድርጎ መስገድ ይችላል። አሰጋገዱ ላይ ምስሎች መጨረሻ ላይ እንደምታዩት ካልተገደዱ በስተቀር ቆሞ መስገድ የማይችል ሰው መሬት ላይ ቁጭ ብሎ ቢሰግድ የተሻለ። መሬት ሲቀመጡ ደግሞ እንደዚህ አይነት አቀማመጥ ምስሉ የለም። እዚህ ወንበር ብቻ ነው ያዘጋጁት። እዚህ ፊት ለፊት የምታዩ አንድ ህፃን አምጡልን እስቲ። የሆነ ጊዜ ያስረዳ ነው እዚህ ወንበር ላይ ያስቀመጥነው ህፃን ነበረ እና አንድ ህፃን ቀጠን ያለ ህፃን አምጡ፣ ጎበዝ የሆነ ታዛዥ የሆነ ህፃን አምጡ። አምጣውስ አቡ ረገድ እሱን ልጅ አምጣው። አብዱላህ ኸይሪ ታታ እንደዚህ ተቀምጦ መሆኑ በላይ አንዳንድ ሰሃቦች ይተርይቷል። በሶላት ሲቀመጡ በዚህ መልኩ ቁጭ ማለት ነው የተሻለ ነው። ሴቶች ጋር ይሄን ማስተላለፍ አንችልም። ወንዶች ባሎች ወንድሞች ይሄንታቸው አስተላልፋለሁ። ስለዚህ በላይ ከወንበር ይልቅ መሬት ላይ መቀመጥ ነው። ከአቀማመጦችም ደግሞ ይሄ ቢሆን የተሻለ ነው ስለተገኘ ማለት ነው። ሐዲስ ነው መርፉዕ ነው መውቁፍ እንዳለው። ታዲያ በዚህ መልኩ መቀመጥ ያልቻለ ሰው የተመቸውን አቀማመጥ ነው። አቀማመጥ ላይ የተጠላች አንድ ምስል ላይ ያያችኋት ያይው ምስል እንደዚህ መቀመጡ ብቻ ከመጠንቀቅ ጋር ምስል ላይ ያያችሁትን እንዲህ አይነቱን አቀማመጥ ከመጠንቀቅ ጋር ከዛ ውጪ መውረድ ይችላል። ጀዛከላህ በተመቸ መልኩ መቀመጥ ይቻላል። ወንበር ለመጠቀም ከተገደደስ አንድ ሰው ወንበር ላይ መቀመጥ ይቻላል። ዋናው ነጥብም እዚህ ጋር ነው። ወንበሩ እንዴት ነው መሆን ያለበት? በተሻለው ያክል ወንበር ላይ የሚሰግድ ሰው ሸፍ ላለማበላሸት፣ ግራ ቀኝ ፊት ኋላ የሚሰግዱ ሰዎችን አዳ ላለማድረግ ጥንቃቄ ማድረግ አለበት። የሶፉን አንድ ጥግ ቢይዝ በላጭ ነው። ወንበር ላይ የሚቀመጥ ሰው ወንበር ላይ የሚሰግድ ሰው የሶፉን የግራ ወይም የቀኝ የመጨረሻውን ጥግ የተኛውም ሶፍ ቢይዝ በላጭ ነው። ሰጋጆችን ከፊት ከኋላ ከግራ ከቀኝ ያሉትን ላለማስቸገር። ሙሉ ሶላቱን ቁጭ ብሎ ከሆነ የሚሰግደው ወንበር የሚሰግድ ሰው ለብቻው ሲሰግድ ችግር የለውም። እንደፈለገ ወደ ቂብላ ዞሮ ቤትም ወንበሩን አሳርፎ መስገድ ይችላል። ነገር ግን ከሰው ጋር ሲሰግድ የሶፍ ጉዳይ ስላለ ሙሉን ቁጭ ብሎ የሚሰግድ ሰው መቀመጫውን ከቆሙ ሰዎች እኩል ሶፉ ላይ ማድረግ አለበት። የሚታየው ምን ነው ማለት ነው? መቀመጫው ታፋውን መቀመጫው ነው የሚታይ። ስለዚህ ሶፉን ወንበሩን ኋላ ወስዶ እግሩን አይደለም ከሰጋጆች እግር እኩል ማድረግ ያለበት። ሙሉን ቆሞ የሚሰግድ ሰው እግሩ አልፎ መውጣት አለበት ማለት። ከሶፎች ከተሰላፊዎች ጋር ከእግራቸው ጋር መሆን ያለበት ምን ሆነው የሰውነት አካሉ ዋናው መቀመጫው ነው መሆን ያለበት ማለት። ስለዚህ ምን ይሆናል? ይሄኔ እግሩ ወደፊት ይወጣል። አወል ሶፍ ካለ ብዙ የሚያስቸግር ሰው አይኖርም። ሌሎች ሶፎች ካሉ ትንሽ ተወሰነ መልኩ የፊት ሰዎችን ሊያስቸግር ይችላል። ለዚህ ሲባል በጣም ትልልቅ ወንበሮችን ከመጠቀም ይልቅ ቁጭ ብሎ የሚሰግድ ሰው ትንንሽ ወንበሮች አሉ። ውስጥ ያለው ወንበር እንተው፣ ትንንሽ ወንበሮች አሉ። እነዚያን ወንበሮች ፈልጎ ማዘጋጀት ሀገራችን ላይ ብዙ ላይገኝ ይችላል። አንዳንድ ፋርማሲዎች ላይ የተለያየ ሁኔታ ላላቸው ሰዎች የሚያገለግሉ የወንበር አይነቶች አሉ። ውጭ ሀገራት ላይ ፋርማሲዎች ላይ ኢላ ገይሪ ዛሊክ ይገኛሉ። እንደዚህ አይነት ቀለል ያሉ ወንበሮች አሉ። ተጣጣፊ ወንበሮች አሉ። ከጎን ያለን ሰው አያስቸግሩም። በግራ በቀኝም ሰውን አያስቸግሩም። ሱጁድ ሰዓት ላይም ስለዚህ ወደ ኋላ ሲመለሱ ስለማያስቸግሩ ቁጭ ብሎ የሚሰግድ ሰው ትልቅ ወንበር ላይ ከሚሆን የሶፍ መሃል ላይ ሆኖ ሰውን ከሚያስቸግር በግራና በቀኝ መሆኑ የግራ ወይም የቀኝ ጥግ ላይ መሆኑ በላጭ ነው። ታዲያ ሁሉንም ሶላት ቁጭ ብሎ የሚሰግድ ከሆነ ሶፍ የሚታየው የሶፍ ማስተካከል የሚታየው ከምኑ አንፃር ነው ብለናል? ከመቀመጫው አንፃር ነው፣ ከእግሩ ሳይሆን። እግሩ አልፎ መውጣት የለበትም። የተወሰነውን ቆሞ የተወሰነውን ቁጭ ብሎ የሚሰግድ ከሆነ የሚቀመጠው ለሱጁድ እና ለሩኩዕ ብቻ ከሆነ ከሁለቱ ለአንዱ ከሆነ ፉቃሃዎች የሚታየው ይሄኔ የሚቆምበት ሁኔታ ነው። ለሱጁድ እና ለሩኩዕ መቀመጡ አይታይም። የሚቆምበት ሁኔታ ታይቶ ምን ይደረጋል? እግሩ ከተሰላፊዎች እኩል የሆነና ወንበሩ ወደ ኋላ ይሆናል። ይሄኔ ምን ይመጣል? ከኋላ ያሉ ሰዎችን ማስቸገር ሊመጣ ይችላል። ታዲያ ቁጭ ብሎ መስገድ የሚቻለው በደከመኝ በሰለቸኝ አይደለም፣ በሩራ ሲሆን ቆሞ መስገዱ ጉዳት እንደሚያስከትልበት ከተረጋገጠ ብቻና ብቻ ነው። ቆሞ መስገዱ ጉዳት እንደሚያስከትልበት ከተረጋገጠ ብቻና ብቻ ነው። የተወሰነውን ቆሞ የተወሰነውን ቁጭ ብሎ መስገድ እየቻለ ሁሉንም ቁጭ ብሎ መስገድ የለበትም። ምን ቢያንስ ደግሞ ቆሞ ተክቢረተል ኢሕራም ማድረግ አለበት። በጣም የሚያሳዝነው ቀኑን ሙሉ ለዱንያ ጉዳይ ሲሯሯጡ ብለው የሶላት ጉዳይ ሲመጣ ድካማቸው ትዝ የሚላቸዋል። እዚህ ረገድ ትዝ የሚለኝ የኢማሙ ሻፊዒ ንግግር አለ። አንድን ሰው እድሜው የገፋ ሰው በጣም ሽማግሌ ሰው ሴቶችን የሰበሰበ ዘፈን ሲያስተምር ይውላል።
ለማስተማር ለማሰልጠን ሲሯሯጥ ይውላል። ልክ የሶላት ሰዓት ሲመጣ ደግሞ ደከመኝ ብሎ ቁጭ ብሎ ሲሰግድ አየሁኝ። ኹድላን ወሒርማን ሰለላሁ ዐለይሂ ወሰለም። ጀለዱን ፊል ባጢል ላይ ጀግና ነው፣ ወንጀል ላይ ጀግና ነው። ዘፈን ለራስህ እንኳ የሐራም ዘፈን መዝፈን ሐራም ነው። ሌሎችን ማሰልጠን ያውም ሴቶችን ተሰተሩ ድምጻቸውን አጥፉ የሚባሉ ማሰልጠን ትልቅ ነውር ነው። ታዲያ ቀኑን ሙሉ የዘፈን ቅኝትን ሲያስጠና ሲያስተምር ይውላል፣ ሲሯሯጥ ይውላል። ሶላት ሰዓት ሲደርስ መጥቶ ወንበር ላይ ቁጭ ብሎ ይሰግዳል። ኢማም ሻፊዒ ረሒመሁላህ ተዓላ። ስለዚህ ጉልበት ያላቸው ሰዎች ቁጭ ብሎ መስገድ የለባቸው። የታመመ ሰው ቁጭ ብሎ መስገድ ይችላል። ዑዝር ያለው ሰው ቁጭ ብሎ መስገድ ይችላል። ምንም ቢደክመው አንድ ሰው ለቀን ለተለያየ ጉዳይ ቀኑን ሙሉ ሲንቀሳቀስ ብሎ ለተክቢረተል ኢሕራም መቆም አቃተኝ ማለት የለበትም። ተክቢረተል ኢሕራሙን ቆሞ መሐረም ግዴታ ይሆንበታል። ከዛም በተጨማሪ የሚችለውን ያክል ችግሩ ስጁድ ማድረግ ላይ ከሆነ ሌላውን ቆሞ ማከናወን አለበት። ችግሩ መቀመጥ ላይ ከሆነ መቆሙን ሩኩዑን በታዘዘው መሰረት ቆሞ ማከናወን አለበት። ሲያቅተው ቁጭ ብሎ መስገድ የሚቻለው ሱናን ሶላት ዑድርም ባይኖረው ሱናን ሶላት ሲፈልግ ሰው ቁጭ ብሎ መስገድ ይችላል። ነገር ግን ግማሽ አጅር ያገኛል። ተኝቶስ መስገድ ይቻላል። የተወሰኑ ሻፊዒዮች አዎ ሱናን ተኝቶ መስገድ ቁጭ ብሎ ሲሰገድ የሚገኘውን ግማሽ ያገኛል ብሏል። ነገር ግን ሐዲስ ላይ ያልተባለ ቁጭ ብለን የመጨረሻ የተፈቀደው ዝቅተኛ ደረጃ ቁጭ ብሎ መስገድ። ይህን ተራዊህ ላይ መጠቀም እንችላለን። ተራዊህ ላይ በየመሃሉ ቁጭ ብለው የሚያወሩ ሰዎች አውርተው ስልክ ጎርጉረው ኢማሙ ለማቆም ድምፁን ዝቅ ማድረግ ሲጀምር ተነስተው ሩጫ ጀምረው ኢሕራም አድርገው ስጁድ ላይ ይገባል። ስተት ነው። ዑድር ያለው ሰው ቁጭ ብሎ ይጀምር። ደክሞሃል፣ መቆም አልቻልክም፣ ጉልበት ዛለ፣ አቃተሽ፣ ቁጭ ብለሽ ጀምሪ። ከዛ ወደ የተወሰነ ካረፋችሁ በኋላ ተነሳችሁ ቀጥሉ። እውነት ሶላት ሆነ የምትፈልጉ። አንዳንድ ሰዎች ግን ወሬ ነው፣ አየር መቀየር ነው የሚፈልጉት። በጣም የሚያስጠላው ትልቅ ወንጀለኛ የሚያደርገው በሶፍ መሃል ላይ ቁጭ ብለው ወሬ የሚያጦዙ ሰዎች። ሶፉ ተቋርጧል። ሶፍን መቁረጥ ከባድ ወንጀል፣ ሶፍን ማቋረጥ ከባድ ወንጀል። መስገድ አልቻለም፣ አልፈለገም፣ ይውጣ እንጂ በሰጋጆች መሃል ቁጭ ብሎ ማውራት አንድ ሰጋጆችን ሐሳባቸውን መስረቅ ነው። ሁለት ቁርአን እየተቀራ ማውራት ነው። በአላህ ንግግር ዝም ብሎ ነው። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ። ቁርአን ከተቀራ አድምጡ። ስታደምጡ ያወራችሁ ሳይሆን ዝም ብላችሁ አድምጡ ነው የተባለው። ስለዚህ ተራዊ የተሰገደ የሚያወራ ሰው የአላህን ቁርአን ንቋል። እኔ ዝም አልልም ብሏል፣ አምጿል። ከአላህ ንግግር የኔና ያንተ ወሬ ይሻላል ብሏል። ይሄ ድርቅና ነው። ሌላውና ትልቁ ወንጀል ደግሞ ሶፍን አቋርጧል። ሶፍ ላይ ክፍተት መኖር የለበትም። ለዚህ ነው በተለይ ሻፊዒዮች ያጠብቃሉ። ህፃናት ሶፍ ላይ መቆም የለባቸው። ለሶላት ያልደረሱ ህፃናት ሶፍ ላይ መኖር የለባቸው። ሴት ህፃን ልጅን ወንዶች መስጂድ ይዘህ ከመጣ መሃል ላይ አታቁም፣ ሶፍ ታቋርጣለች። ሴት ህፃንን ሴቶች ጋር አድርግ። ወንድ ይዘህ ከመጣ ችግር የለውም። ቀጥ ብሎ የሚቆም ከሆነ ራጂሑ ሶፍ ማይለቅ ከሆነ የትኛውም እድሜ ቢሆን ማቆም ይችላል። ግን ሻፊዒዮች ለሶላት እድሜው ካልበቃ ወንድ ህፃንም ቢሆን ሶፍ ያቋርጣል ብሏል። ቆሞም ማለት ነው። ተመልከተ አብዱላህ። ሴት ከሆነች እሳ የትኛውም እድሜ ላይ ብትሆን ወንዶች ጋር መታ ከወንድ እኩል መቆም የለባትም። ወይ ሚስቱ ታማለች ወይም መንገድ ሄዳለች፣ ህፃን ልጁን ይዞ ለመምጣት ተገደደ፣ ምን ያድርግ? ያን ጊዜ ነግሬያቸዋለሁ። ምን ያድርግ? የግራ ወይም የቀኝ ግርግዳው ጥግ ላይ ሆኖ ሴቷን ምን ያደርጋት? በግርግዳው በኩል ያደርጋት እንጂ ህፃን ሴት ልጄን ሞዳትን ይዣት መጣሁኝ አስቸገረችኝ ያላንተ አልቆይም አለች ሆዴ ባባ ብለህ መጥተህ ሶላት አታበላሽ። ሶፉ ይቋረጣል። ሶፉ መቁረጥ ከባድ ወንጀል። ህፃን ልጅ አብደላህ ተመልከት፣ ምንም ወንጀል የሌለባቸው ሻፊዒዎች ዘንድና ሌሎችም አርፈው የሚቆሙ እንኳን ከመሆናቸው ጋር ወይም ደግሞ ሌሎች ሴት ስለሆነች ብቻ ቆማም ሶፍ ይቋረጣል ከተባለ አንተ ያ አብደላህ ቀን መርካቶ ስንት ስራ ስትሰራ የዋልክ መሀል ላይ ሶፍ አቋርጠህ ቁጭ ብለህ ወሬ የምታወራ ከሆነ ጅህልናም ነው፣ ድርቅና ነው። ወደ አላህ ልንመለስ ይገባል። አንዳንዴ ኢማሞች ሁሉ ይሸወሻሉ፣ ይረበሻሉ። ተሳስተው የሚያርማቸው ሰው ያለ ይመስላችኋል፣ እንደ ወፍ ከኋላ የሚንጫጩ ሰዎች ወሬ ማለት። ሌሎች ደግሞ ወደ ኋላ ሄደው ግድግዳ ተደግፈው ስልክ የሚጎረጉሩ አሉ። ሐራም ፊልም የሚያዩ አሉ። ተነግሮኛል በዚህ ጆሮ ይሄው ቦታ ላይ ሰምቻለሁ። የተከበረው ረመዳን ላይ ሰዎች ወንጀላቸውን የሚያጥብ እንባ እያፈሰሱ አላህን እየተለማመጡ ስንትና ስንት በእድሜ ትልቅ የሆኑ ስንት በሽታ ያለባቸው ሰዎች እየተንቀጠቀጡ እየቆሙ ወጣት ጎረምሳ ጎልማሳ ኋላ ላይ ጎኑን ዘርግቶ ያለም ፌስቡክ ያያል። ቆሻሻ መንደር ውስጥ ገብቶ ይልከሰከሳል። አፍብር ይነቃል። ይሄ እንጂ ምን ይገልጻል? መስጂድ ላይ አላህ ቤት ላይ የህንድ ፊልም የትርኩ ፊልም ከፍተው የሚያዩ ልጆች አሉ። ስልኩን ሰዱባቸው፣ ለወላጆቻቸው ተናገሩ ተብለን በከፊል አይቻለሁ እኔ ራሴ። ስለዚህ ቁጭ ብሎ መስገድ በምክንያት መሆን አለበት። ተራዊህ ላይ ዝም ብሎ ከመቀመጥ የደከመው ሰው ትክክል የደከመው ሰው
ቁጭ ብሎ ይጀምር የተወሰነ ረፍት ካገኘ በኋላ ተነስቶ ይቀጥል ቆሞ ጀመረ ደከመው ቁጭ ይበል ሱና ሶላት ከፈርድ ይልቅ ቀለል ያለ ነው ሲጀምርም ሙሉን ቁጭ ብሎ መስገድም ይቻላል የሚሰግዱ ቁጭ ብለው የሚሰግዱ ሰዎች በዳርና ዳር ቢሆኑ የተሻለ ነው ሶፉንም ላለ ማዛባት ከኋላ ያሉ ሰዎችንም ላለ ማስቸገር ኢደን ሶላት አሰጋገድ ላይ ያሉ ዋና ዋና ህግጋቶች ይህን ይመስላሉ አንዴ ብቻ መማርም በቂ አይደለም በነብይ ዘመን የነበሩ ሰሃቦች ይስገድ አልሰገድከም ከተባሉ ያንዳንድ ሰዎችን አሰጋገድ አይተው ይሄ የሙናፊቅ ሶላት ነው ካሉ ሰሃቦቻቸውም እንደዚህ የሰገድክ ብትሞት ኖሮ እሳት ትገባ ነበር ካሉ እኛ ምን ልንል ነው የረሳነውን እንድናስታውስ የማናውቀውን እንድናውቅ የተሳሳትነው እንድናስተካክል በየጊዜው የሶላት አሰጋገድን የሚመለከቱ ሐዲሶችን ደጋግመን ልንቀራ የተጻፉ መጽሐፍትን ልናነብ የተሰራጩ የድምጽ ቅጂ ትምህርቶችን ልናደምጥ ሸሪዓውን በጠበቀ መልኩ በትክክለኛ በዑለሞች ተጠንተው የተዘጋጁ የምስል እንቅስቃሴ የሚያሳዩ ምስሎችንም ጭምር ልናይ ይገባል ለሶላታችን ትኩረት ቦታ ልንሰጥ ይገባል በተለይ ለማሰገድ የሚገደዱ ሰዎች በተለይ ተራዊህና ተሐጁድ የሚያሰግዱ ሰዎች ያረፈዱ መተው ከኋላቸው በብዙ አስርቶች የሚቆጠሩ ሰዎች ተከትሏቸው የሚሰግዱ ሰዎች ኃላፊነቱ ድርብ ነው የሚሆነው ኢማሞች ሙአዚኖች ተራዊህ ተሐጁድ የሚያሰግዱ ሰዎች ኢማምን ለማረም ረመዳን ላይ የሚዘጋጁ ሰዎች ሁሉም በየራሱ ያለበትን ኃላፊነት መወጣት አለበት ከውዱእ ጀምረን ሶላት ልናከብር ይገባን ሚሸት ካልሲ አድርገው የሚመጡ ገላቸውን ሳይታጠቡ መጥፎ ጠረን ያላቸው ሰዎች ሽንኩርት በልተው የሚመጡ ከልክ በላይ ሆዳቸው ላይ ምግብ ሞልተው አስሬ ያገሱ ሰው የሚረብሹ ሰዎች ይሄ ሁሉ ሶላትን አለማክበር ሰጋጆችን አዳ ማድረግ ከትልልቅ ወንጀሎች አንዱ የአላህ ባሮችን አዳ ማድረግ ከአዳ አንዱ ሰዎች በሶላታቸው ኹሹዕ እንዳያገኙ ሐሳብ የሚሰርግ ነገር ማድረግ ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሽንኩርት የበላ ሰው መስጂዳችንን እንዳይጠጋ ያሉት ሽንኩርት ላይ ሲጋራም የካልሲየም የብብት ሽታም ዝፍት ነው ቅያስ የሚደረግ ሽንኩርትነቱ ሳይሆን የተፈለገው መጥፎ ሽታው ነው እንጂ እኮ ሐላል ነው ተቀቅሎ ይበላል ለመድኃኒትነት ጥሬውን መብላት ካስፈለገ በልተው ሽታው እስኪጠፋ ድረስ ቤት ሰግደህ ወይ መጥፍተው መምጣት ይችላል ራሱ ሐራም ስለሆነ አይደለም ከሽንኩርቱ የሚወጣው ነገር ነው የተወገዘውና ከሰውነት አካል የሚወጣ መጥፎ ሽታ ካለ የጥርስ የአንጀት ችግር ያለበት ሰው ታከም ዋጅብ ነው ግዴታ ነው ሶላት ላይ የሚረበሸው አካል ብቻ ነው አካልህን ሰው እንደሚያጨናንቅ ሁሉ አእምሮ ይጨናነቃል ሶላት መቼ ነው የሚያልቀው ሁሉ የሚያስብል አይነት የሚረብሹ ነገሮች አሉ ለራሳችንን ሶላት ልንጨነቅ ለሌሎችም ሶላት ልንጨነቅ ይገባል ሶላት ከሰባት ሰማይ በላይ ነብይ ወጥተው ነው ያመጡት አማናው ከባድ ስለሆነ መጨረሻ ሲሞቱም አደራ ሶላትን ያሉ ነው የሞቱት الصلاه وما ملكت ايمانكم አደራችሁን በስራችሁ ያሉ አገልጋዮቻቸው ሰራተኞቻቸው አደራችሁን ሚስቶቻቸው ያለው የነብዩ አደራ ነው ሶላት የመጨረሻው አደራ አባቴ ሲሞት ይሄን አደራ ብሎኛል እናቴ ስትሞት ይሄን አደራ ብሎኛል ብለው አጥብቀው የሚይዙ ሰዎች አሉ ጥሩ ነው በሱያን ንዛዜን ማክበር ነው ግን የነብዩ አደራ ከማንም አደራ በላይ ነው በመሰለን እየተሰላቸን በግድ ምን ሰግድ አይነት ሰዎች ሆነን መስለን መስገድ የለብንም እየጣፈጠን እየናፈቀን ልንሰግድ ይገባን ለሶላት ሐቁን ልንሰጥ ይገባን ከራሳችን ሶላት አልፎ ደግሞ ኃላፊነት ያለብን ሰዎች ሰው የምናሰግድ ሰዎች ይብዛም ይነስ በማሰገድ የሆነ ክብር የሚመስላቸው ሰዎች አሰግዳለሁ የሚፎክሩ ሰዎች አሉ በዕልም ብዙ የሚበልጣቸው ሰው ያለ ዘለው የሚገቡ ሰዎች አሉ ቅድም እንዳልነው ስታየው ጀርባው እርቃን ነው ፓንቱ ይታያል ሲሰግድ ይሄ ሶላት ያበላሽ የሚሰግድ ሰው ሶላቱ ሙሉ መሆን አለበት አውረቱ መሰተር አለበት ሶላት እስከ መግባት ፊት መሟላት ያለባቸው ሹሩጥ ሶላት የሚባለው አለ የሶላት ቅድመ ዝግጅቶች ማለት ያን መሟላት አለበት የራስህ ሶላት እንኳን የተንገዳገደ እንዴት ነው የብዙሃንን ሶላት ለመምራት ይዳዳ የምትሞክረው ጀለና አቁን ሳምንት ስለ ሁदैፋ ምን ብለናል አንዲ ሰዎችን አሰግዱና ልክ ሶላቱ እንደወጡ ወይም ሌላ ሰው መድቡ ካልሆነ በየግላችሁ ስገዱ እኔ አላሰግዳችሁም ለተኛው ሁदैፋ صاحب سر رسول الله والمبشر بالجنه ሁदैፋ በጀነት ተበስሯል አው ተበስሯል አሻሂድ ይሄ ሁदैፋ አላሰግድም ብሏል እኛ ማንን ሶላት ጉዳይ እንደዚህ የሚቀልብ የራሳችን ሶላት ትክክል ነው የሚለውን ሳናረጋግጥ ከኋላ መተን ዘለም እንገባ ብዙ ጊዜ የመጀመሪያ ጀማዓ ዋናው መደበኛው አምልጧቸው የሚሰግዱ ሰዎች ሶላታቸው የተበላሸ ሶፋ አቋቋማቸውን አለባበሳቸውን በዑዝር አንዳንዴ ሁላችንም ሊገጥመን ይችላል እነዚህ ግን ስራቸው ነው ኢቃም ሲሰሙ ለውዱ ይነሳል ኢቃም ሲሰሙ ሽንት ቤት ይገባል
ጀመረ ኢቃማ አለ ውሃ አምጡልኝ ይላል። አብዱ ሱእ መጥፎ ባሪያ ነው እንደዚህ የሚያደርግ። ኢብኑል ጀውዚ ታሪክ ነግሬያቸዋል። የሆነችን አሮጊት ውዱእ ስታደርግ አዩና ኢብኑል ጀውዚ ሶላት ደረሰ እንዴ ብዬ ጠየቅኳት አሉ። እኔ አለቃዬ ሳይጠራኝ በፊት ነው መሄደው አለችኛ። ከሷ ተማርኳል። አዳን ካለ በኋላ ዝግጅት የሚጀምር ማን ነው? መጥፎ አገልጋይ ነው ማለት ነው። ጎበዝ አለቃ ማን ነው? አለቃውን በደንብ የሚያገለግል ሰው ሳይጠራ በፊት እዛው ቅርብ ነው ማለት። አዳን ሳይል መስጂድ ይገኛል ማለት። ሰውነን ዑድር ይገጥመናል። ነቢይም ዓለይሂ ሰላቱ ወሰላም ሶላት አልፏቸዋል። የሆነ አጋጣሚ ላይ ለሽምግልና ሄደው ተመልሰው ሲመጡ ከኋላ ሰግደዋል። ሊያመው ይችላል። ሰው ውዱእ እንደሌለው ረስቶ ጀምሮ ወጥቶ ሊል ይችላል። አልፎ አልፎ ይገጥማል። ግን ሁሌም በቋሚነት መስቡቅ መሆን፣ ከኋላ መስገድ፣ ማንነቱ በማይታወቅ ኢማም መስገድ፣ አቂዳው በማይታወቅ ኢማም መስገድ እንኳ ኸልፈ መስቱር الحال መስገዱ መስጂድ ገብቶ የሚሰግድ ሰው ጋር ሁሉ መስገዱ ችግር ባይኖረውም ግን በግልጽ የሚታወቁ ሰዎች አሉ። ሶላታቸው የሚያሳዝን የሚያጠራጥር ሰዎች አሉ። ከሱ ኋላ ይሰግዳል። ከህፃናት ኋላ ይሰግዳል። አቅል ችግር ካለበት ኋላ ይሰግዳሉ። ለሶላታቸው ቦታ የላቸውም። ሌላ ጊዜ መስጂድ በር ላይ የሚረብሽ ሰው የአእምሮ በሽተኛ ነው የሚባል ሰው በሽተኝነቱ የታወቀ መርፉዕ ዐንሁ القلم ብዕር የተነሳለት እንኳ ሲያሰግድ ቢያገኙት መጥተው አላሁ አክበር ይላሉ። የውስጥ አይናቸው ተጨፍኗል። ለሶላት አይጨነቁም። በይነማ ባንክ አካውንት አስገባ ቢባል አንዱን የተላከለትን አካውንት 1000 ጊዜ ደጋግሞ ያነባል። ከግራም ከቀኝም ከፊትም ከኋላ። ለምን 50 ሺህ ብር ተሳስተ ሰው ጋር እንዳትሄድ። እድሜ ልኩን ሶላቱ ያለ አግባብ ይሰገዳል። ምንም አይመስልም። ሴቷም እንደዛው ቅድም እንዳለ ወጥ እየተንተከተከ ይሰግዳሉ። እየሰገዱ ሳለ ከበሰለ ሄደው ያጠፋሉ። አንዳንዴ ተጨናንቃ እንግዳ መጥቶባት ቢሆን ችግር የለም። ሁሌ ስራው ሐላችን ይሆን የለበትም። ሶላትን ልናከብር ይገባል። ሶላቱን ያላከበረ ሌላ የዲን ህጋቱን ሊያከብር አይችልምና ወይስተግፊሩላህ ተላተን ሶላቱን ከጨረሰ በኋላ 3 ጊዜ ኢስቲግፋር ያድርጋል። ثم يقول ከዛም ይበል اللهم انت السلام ومنك السلام تبارك يا ذا الجلال والاكرام ይበላ። ይሄ ሱና ነው። قبل ان ينصرف الى الناس ወደ ሰዎች ሳይዞር በፊት ከሶላት በኋላ ዚክር አለ። ሱና ነው። ሁሌ ከሶላት በኋላ የሚባለውን ዚክር መተው የተጠላ ነው። አንዳንዴ በሐጃ ምክንያት ተተው የሄድክ ልትል ትችላለህ። ባላጩ ሶላት ጨረሱ 2 ደቂቃ ለዚክር ሰጥቶ እዛው ቁጭ ብሎ ሐሳብ ሰብስቦ ዚክር ማለት የሶላቱ ማሟያ አካል ነው። ጀነት መግቢያ ነው። የሄድኩ ዚክር ላለው ብለህ ከተነሳ አብዛኛውን ጊዜ አይሳካልህም። እግርህ ሲሄድ አእምሮህ ይሄዳል፣ ልብህም ይሄዳል። ጀመረህ ትተዋለህ፣ ትቀላቅለዋለህ። ስለዚህ ለሶላቱ 10 ደቂቃ ሰጥተህ 15 ደቂቃ ሰጥተህ ለዚክሩ 2 ደቂቃ 1 ደቂቃ መስጠት ለምን ይከብዳል? ለምን ይከብድሻል? ትንሽ ናቸው የሶላት የሱናው ዚክሮች። እነዚያን ቁጭ ብሎ ዚክር ማለት። በጣም ከቸኮለን ደግሞ 25 ጊዜ ማለት ይቻላል። 10 ጊዜ ማለት ይቻላል። 10 ጊዜ ሱብሃንአላህ፣ 10 ጊዜ አልሐምዱሊላህ፣ 10 ጊዜ አላሁ አክበር። አቡ ዳውድ ከአብዱላህ ብን ዐምር ብን አልዓስ ሌሎችም የዘገቡት ሐዲስ። የቸኮልከ ግን 10 ጊዜ ብቻ። ለምሳሌ ረመዳን ፍጡር ከቸኮልክ፣ ሌላም በተለይ ምክንያት የሚያስቸኩሉ ነገሮች ካሉ 10 ጊዜ ሱብሃንአላህ፣ 10 ጊዜ አልሐምዱሊላህ፣ 10 ጊዜ አላሁ አክበር በል፣ ጀነት ትገባለህ። ነብዩ ነው ያሉት አለይሂ ሰላቱ 10 ጊዜ ሱብሃንአላህ፣ 10 ጊዜ አላሁ አክበር፣ 10 ጊዜ አልሐምዱሊላህ ለማለት እኮ ሰከንዶች ናቸው የሚያስፈልጉ። ግን ሸይጣን መጥቶ ሐጃውን አስታውሶ ጎትቶ ያወጣዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እችንም እንዳይ አንዳንዴ በወጉ እንኳን ሳያሰላምቱ ሮጠው የሚወጡ ሰዎችን እናያለን። ቤት እሳት አደጋ ተፈጥሮ ነው ትላለህ። ግን አንተ ሁሉ ነገር ጨርሰህ ስትወጣ ግርግዳ ተደግፎ ስልክ ሲቀጠቅጥ ታየዋለህ። ይሄ ሕርማን ነው፣ ሌላ ምንም ማለት። አዎ ዚክር ሱና ነው፣ በዚህ ልክ አያስወቅስም። ግን ሁሌ መተው ነብይ በቋሚነት ያደርጉት የነበረውን ነገር መተው ነው፣ ይጠላል፣ አይገባም። ኢብኑ ተይሚያ ረሕመቱላሂ ዐለይሂ መጅሙዕ ፈታዋ ላይ በዚህ ዙሪያ ንግግር አላቸው። ከቸኮልክ ወዝኩሩላህ ቂያመን ወቁዑደን ወዐላ ጁኑቢኩም ተብሎ ግን ቁጭ ብለህ ብትል በላቸው። ሁሌ ግን መተው የለብህም። የሶላት ዚክሮችን መሐፈዝ አለ። እስክትሐፍዝ ድረስ በስልክ ማለት ትችላለህ፣ ማለት ትችያለሽ። የሶላት ዚክሮች 2 አይነት ናቸው። እዛው ወደ ቂብላ ባለንበት ምን እንላቸው አሉ? አስተግፊሩላህ አስተግፊሩላህ اللهم انت السلام ومنك السلام تبارك يا ذا الجلال والاكرام። ይሄ ኢማም ፊቱን ወደ ቂብላ እንዳዞረ የሚለው ነው። ከዛ በኋላ ሱናው ወደ ሰዎች ሙሉ በሙሉ ዞሮ መቀመጥ። አብዛኛው ጊዜ ነብዩ በቀኝ ነበር የሚዞሩት፣ አንዳንዴ በግራ መዞር ይቻላል። ታዲያ ኢማም አሰግዶ እዛው ለማሙም ጀርባውን ሰጥቶ መቀመጥ የለበትም። ይሄ በጣም የተወገዘ ነው። ታዲያ ደግሞ በግማሽ ብቻ ዞሮ መቀመጥ የለበትም፣ የቦታ ጥበት ከሌለ በስተቀር ዞር ብሎ ለማሙሞች ጎላ ብሎ መታየት አለበት። ሁለተኛው የተቀሩ ዚክሮች ናቸው። ከዞሩ በኋላ ማለት ይቻላል። قبل أن ينصرف إلى الناس إن كان إماما ኢማም ከሆነ ወደ ሰው ከመዞሩ በፊት እነዚያን ዚክሮች ይበል። ثم يقول ከዛም ይበል لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير اللهم لا مانع لما أعطيت ولا معطي لما منعت ولا ينفع ذا الجد منك الجد
لا حول ولا قوة إلا بالله لا إله إلا الله ولا نعبد إلا إياه له النعمة وله الفضل وله الثناء الحسن لا إله إلا الله مخلصين له الدين ولو كره الكافرون يبقى ይሄ ሙስሊም የዘገቡት ትክክለኛ ሐዲስ ነው። የዚክር ክታቦችም ላይ ታገኙታላችሁ። ታማኝ ከሆኑ ምንጮች የተዋወቀ አፕና መሰል ነገሮችን መጠቀም ትችላላችሁ። ልጆቻችሁን አሳፉት ማለት ትችላላችሁ። ዚክር ገበያ ነው፣ ንግድ ነው። ሶላቱን የበለጠ ተቀባይነት እንዲያገኝ የሚያደርግ ነው። اللهم أعني على ذكرك وشكرك وحسن عبادتك የሚል ዚክርም አለ። ነብዩ ከሶላት በኋላ እንዳትተው ያ ሙዓዝ ሆይ እኔ እወድሃለሁ ከሶላት በኋላ اللهم أعني على ذكرك وشكرك وحسن عبادتك ማለትን እንዳትተው ብላ አንዳንድ ልቃውንት ይሄ ዱቡረ ኩሊ ሶላት ከሁሉም ሶላት በኋላ ነው የሚባለው ብሏል። እንኳን ጅምሁሮቹ ከፈርዱ ሶላት በኋላ ነው የሚባለው ቢሉ ويسبح الله 33 ከዛም አላህን 33 ጊዜ ያጥራ ሱብሃንአላህ ይበል ويحمده مثل ذلك الحمد لله ይበል 33 ጊዜ ويكبره مثل ذلك እንደዚሁ 33 ጊዜ አላሁ አክበር ይበል ويقول تمام المئة መቶኛውን ለመሙላት 3 ጊዜ ሱብሃንአላህ 33 ጊዜ ሱብሃንአላህ 33 ጊዜ አልሐምዱሊላህ 33 ጊዜ አላሁ አክበር ካለ በኋላ መቶ ለመሙላት لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ይበላል። ወይም ደግሞ 34 ጊዜ አላሁ አክበር ይበላል። ይሄኔ لا اله الا الله وحده لا شريك له የሚለው አይኖርም። ብዙ አባባሎች አሉ። 10 ጊዜም ይቻላል፣ 25 ጊዜም ይቻላል፣ 30 33 33 ይቻላል፣ አንዱን 34 መጨረሻውን ማድረግም ይቻላል። ሁሉንም ቀይሮ ማለቱ በላጭ ነው። ويقرأ آية الكرسي كذا ما آية الكرسي نقرأ ይሄ ሐዲሱ ሰሂህ ነው ضعيف خلاف አለበት ራጅሁ ሐዲሱ ሰሂህ ነው። ከሶላት በኋላ ከፈርድ ሶላት በኋላ አያተል ኩርሲን የቀራ ሰው ጀነት ለመግባት ሞት ብቻ ነው የሚከለክለው ብሏል። ይሄን መተው የለብንም አዘውትረን ማለት አለብን። የነቢዩ ውዴታ የሚገለጸው በዚህ ነው። የተፈቀደውን የተወደደውን ዚክር በማለት ያልተፈቀደውን እየጨመሩ የተወደደውን የተፈቀደውን የታዘዘውን የሚተዉ ሰዎች አሉ። ከነሱ እንዳትሆን وقل هو الله احد وقل اعوذ برب الفلق وقل اعوذ برب الناس እነዚህ ሶስቱም ይቀራሉ بعد كل صلاه ከሁሉም ሶላት በኋላ አያተል ኩርሲ ሐዲሱ ሰሂህ ነው ብለናል። قل اعوذ برب الفلق قل اعوذ برب الناس ሐዲሱ ሰሂህ ነው። ለያዕቁብ ኢብኑ አሚር ሐዲስ ላይ ከዱብር ከሶላቶች በኋላ እነዚህ ሁለቱን መቅራት አትተው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ፈለቅና ሱረቱን ናስ በሰሂህ ሐዲስ ተነግሯል። قل هو الله احد قل اعوذ برب الفلق እና قل اعوذ برب الناس ቅያስ አድርገውት ነው። ሙዓዊዛትን እንቀራን የተባለው ሙዓዊዛ ውስጥ ሱረቱል ኢኽላስም ይገባል ብለው ነው ኢጅቲሃድ አድርገው ነው እነ ነወዊ ሌሎች የተወሰኑ ሊቃውንት በተለይ ሙሐዲሶች አህለል አተር የሚባሉ አይ ከሶላት በኋላ ቁል ሁወ አላሁ አሐድ የለም ብለዋል። ነገር ግን ጅምሁሮቹ የመረጡት ቁል ሁወ አላሁ አሐድ ከሶላት በኋላ ይቀራል። አይቀራም በሚለው በሐዲሱ በባሂሩ ሄደው ሙዓዊዘቴን ብቻ ፈለቅና ናስ ነው የሚቀራው በሚለው መትሄድ ችግር የለውም። ጅምሁሮቹ የመረጡት ሄደ ኢጅቲሃዱ ያካተዋል። ሙዓዊዛት ውስጥ ትገባለች ኢኽላስም አንዳንድ አጋጣሚዎች ላይ ነብዩ አብረው ይቀሩ ነበርና ኢኽላስን ከሌሎች ጋር ከሙዓዊዘቴን ጋር ብለው ኢኽላስ ቢጨመር ችግር የለም። ሌሎች ሶላቶች ላይ አንዳንድ ጊዜ ይቀራል። መግሪብ ላይ 3 መግሪብና ፈጅር ላይ 3 ይቀራሉ ተብሏል። አይ ከምሽትና ከማለዳ ዚክር ጋር ተቀላቅሎባቸው ነው ይሄን ያሉት ያሉም አሉ። በተደጋጋሚ እንደገለጽነው ዒልም ባህር ነው። አንድ ክታብ ቀርተን ይሄ ሱና ነው ይሄ ቢድዓ ነው አንበል። አንድ ነገር አልባኒ ብቻ ቢድዓ ነው ስላሉት خلاص ከላይ እስከታች ቢድዓ ነው ማለት አይደለም። ሌሎችስ ምን አሉ በል። ኢብኑ ተይሚያ ቢድዓ ነው ስላሉ ቢድዓ ብቻ ይሆናል ማለት ነው። ሻፊዒ ምን አሉ በል። ሻፊዒ ስላሉት ቢድዓ ይሆናል ማለት አይደለም። ማሊክ ምን አሉ በል። ዳኛው ማን ናቸው? ነብይ ናቸው አይሶላቱ ሰላም። ሁሉም በእውቀታቸው ልክ ደግሞ ከነብይ ምንጭ ወንዝ የቀዱ አጠጥተውናል። አላህ የጀነቱ ውሃ ያጠጣቸው፣ አላህ ረሕመቱን ያዝንብባቸው። ለዲን የለፉ በሙሉ ልንወዳቸው ልናከብራቸው ይገባል። ድሮም ዘንድሮ ስህተት ካለባቸው ስህተታቸውን ቀስ ተብሎ ሊመከራቸው ይገባል እንጂ አንድ ጥፋት ያጠፉ ተብሎ መፈረጅ ውለታቸውን መካድ አይገባም። ጀማሪ የሆነ ሰው ቀድሩን ማወቅ አለበት። ጎዶሎ ውሃ የተያዘበት ዕቃ ለመሸከም ለማዘል ያስቸግራል ይላሉ ውሃ የሚቀዱ ሰዎች። እንስራ ላይ መሰል ነገር ላይ ሲቀዱ ወይም ባዶ መሆን አለበት አይረብሽም አያስቸግርም፣ ወይም ሙሉ መሆን አለበት እየተንበጨበጨ አያስቸግርም። ጎዶሎ ከሆነ ሰምን ይሆናል እየተንበጨበጨ እየተረጨ ያስቸግራልና ትንሽ እውቀት ያላቸው ሰዎች እንደዛ ናቸው። 2 ክታብ 3 ክታብ ያነቡና ዑለማዎች ላይ ፍርድ ይሰጣሉ። እገሌ ሙብተዲዕ ነው ይላል፣ እገሌ ዷል ነው፣ እገሌ ሙድል ነው ይላል። አይገባም። የቂያም ቀን ዱዳ በሆንኩ የምትልበት ጊዜ ይመጣል። አላ ኩሊ ሐል ዲናችንን እውቀት ላይ ተመስርተን ልናስኬድ ይገባናል። ከሶላት አዝካሮች አንዱ ሙዓዊዘቴን መቅራት ነው። አዝካሮች አሉ። እነዚህ አዝካሮችን ሐፍዞ ማለት ይገባል። ويستحب تكرار هذه السور الثلاث 3 مرات بعد الفجر وصلاة المغرب። እነዚህ ሶስቱን ሱራዎች
ሌላ ሶላት ላይ አንዳንዴ ብቻ ነው የሚቀሩት። ሱረቱል ፈለቅ ሱረቱን ናስና ኢኽላስ ግን መግሪብና ፈጅር ላይ 3 ይደጋገማል አሉ። ይሄም ላይ በተወሰነ መልኩ ኺላፍ አለበት። ሊውሩድ الأحاديث بها عن النبي صلى الله عليه وسلم ይሄን ሁሉ የሚያመላክት ሐዲስ ስለተገኘ ከነብዩ وكل هذه الأذكار سنة ከላይ የተነገሩ ዚክሮች ሁሉ ሱና ናቸው። ወለይሰት ቢፈሪዳ ፈርድ አይደለም፣ የሶላቱ አካል አይደለም፣ የሶላቱ ማሟያ ሁሌ ግን መተው የለበትም። ጀነት መግቢያ ሰበብም ጭምር ነው። አያተል ኩርሲ ጀነት ያስገባል ብሏል። ከሶላት በኋላ ሱብሃንአላህ ወልሐምዱሊላህ ወላሁ አክበር የሚለውን ዚክር በሱናው መሰረት ማለት ጀነት ያስገባል ብሏል። ፈርዱ ባይሆንም ጀነት የሚያስገባንን አጋጣሚ ልንዘናጋ አይገባም። እነዚህ ዚክሮች ራሳቸው ዱዓም ናቸው። እነዚህ ዚክሮች ራሳቸው ዱዓም ጭምር ናቸው። አስተግፊሩላህ አስተግፊሩላህ ዱዓ ነው። اللهم أعني على ذكرك وشكرك وحسن عبادتك ዱዓ ነው። لا إله إلا الله የሚለው ተናኡም ዱዓ ነው። ተስቢሑም ዱዓ ነው። ስለዚህ ከሶላት በኋላ ዱዓ አለ ወይ? አው ዱዓ ሌቱ ዱዓ ይሄ የሱናው ዱዓ አለ። وكذلك رب قني عذابك يوم تبعث عبادك የሚል ዚክርም አለ። ነብዩ ሰለላሁ ዐለይሂ ወሰለም ከሶላት እንደወጡ ይሄን ዚክር ያደርጉ እንደነበረ ሱሐቦች አስተላልፈዋል። ሲተኙ የሚሉት ነበረ ረብ ቅኒ አዛበከ ወመ ተበዐተ ወዒባደክ፣ ሶላት ላይ የሚሉት ነበር። ሶሒህ ሙስሊም ውስጥ ያለ ሐዲስ ነው። ቀደምት ሊቃውንት 6ኛው 7ኛው መቶ ላይ የነበሩ ከሶላት በኋላ ዱዓ አለ ወይ ተብለው ሲጠየቁ በዘመናችን ያሉ አንዳንድ ሙሐዲሶች አዎ አለ ብለዋል። ረብ ቅኒ አዛበከ ወመ ተበዐተ ወዒባደክ ዱዓ ነው። اللهم عني على ذكرك وشكرك وحسن عبادتك ዱዓ ነው ብለዋል። ስለዚህ እነዚህን ዚክሮችን ዚክርም ዱዓም ነይተንባቸው ልናደርጋቸው ይገባል። وكذلك እነዚህ ዚክሮች ድምፅን ጮክ አድርጎ ማለት ይቻላል። ሱና ነው። የተወሰኑት ለማስተማር ኢማሙ አንዳንዴ ጮክ ብሎ ዚክር ማለቱ ነው እንጂ ሱና የሚሆነው ሁሌም ከሶላት በኋላ ያለን ዚክር ጮክ ብሎ ማለቱ ሱና አይደለም አሉ። ኢማም ሻፊዒ እንደዚህ አይነት አቋም አላቸው። ለታዕሊም ነው አንዳንዴ ጮክ ተብሎ የሚባለው። ነገር ግን በርካታ ሙሐዲሶች ኢብኑ ረጀብ ፈትሐል ባሪ የተሰኘው ክታባቸው ላይ ሌሎችም እንደጠቀሱት ሱና ነው። ሶላት እንዳለቀ ከሶላት በኋላ የሚባሉ ዚክሮች ጮክ ተብለው መባል አለባቸው። አብዱላህ ኢብኑ አባስ ወጣት ሆነው ልጅ ሆነው ሶላት እንዳለቀ አውቅ የነበረው ህፃን ሆኖ ታዳጊ ሆነው ከሶላት በኋላ ሰዎች ጮክ ብለው ዚክር ሲሉ ነበረ ሶላት ማለቁን ማውቀው ብለዋል። ማውቀው አሉ። አንዴ እኮ አይደለም ተደጋግሞ ነው። በአንዴ አውቃለሁ አይባልም። ቋሚ ልማድ ሲሆን ስለዚህ وكذلك አንዳንድ አዝካሮችም የተሰሙት እኮ ነብዩ ጮክ ብለው ብለዋቸው ነው። እርስ በርስ መረባበሽን በማያስከትል መልኩ በመካከለኛ ድምፅን ጮክ አድርጎ ከሶላት በኋላ ዚክር ማለት ሱና ነው። ኺላፍ አለበት። አይ አንዳንዴ ኢማሙ ብቻ ይበል እንጂ ሁሉ ጮክ ብሎ ማለት የለበትም ብለዋል። ኺላፍ የሚያስተናግድ ነጥብ ነው። ቢቻል ቢደረግ መልካም ነው። ከተደረገም ደግሞ በጣም እየተጮህ መረባበሽ መሆን የለበትም፣ በመጠኑ መሆን አለበት። በጋራ የሚባል ዚክር የለም ከሶላት በኋላ። በጋራ የሚደረግ ዱዓ የለም ከሶላት በኋላ። ቢድዓ ነው። በሰሐቦችም በታቢዒዎችም በታቢዒ ታቢዒንም ዘመን ከሶላት በኋላ በጋራ ኢማም ዱዓ ያደረገ ሌሎቻችሁ አሚን በሉ አልተባለም። በግልሳ ማድረግ ይቻላል፣ የሚከለክል ነገር የለም። ነገር ግን ሲፋ ዳኢማ ሆኖ በቋሚነት ሁሌ ግለሰብም ቢሆን ከፈርዱ በኋላ እጁን ያነሳ ሁሌ ዱዓ ማድረግ የለበትም። ሙዋዘባው ደሊል ስለሚያስፈልግ ሶላት ላይ የተደረገ ዱዓ በላጭ ነው። ከዱዓዎች ሁሉ በላጭ ዱዓ ስጁድ ላይ ከሆነ የሚደረግ ዱዓ። ሶላት ጨርሰን ዱዓ ከምናደርግ ከተሸሁድ በኋላ ዱዓ ማድረጉ በላጭ። አይ እኔ ቋንቋ አልችልም፣ ከተሸሁድ በኋላ በራሱ ቋንቋ ዱዓ አድርግ ይቻላል ብለናል። አይ ከሶላት በኋላ ነው ሐሳቡ የመጣልኝ፣ አንዳንዴ አድርግ ከፈርዱ በኋላም ቢሆን ሱና ላይም አልፎ አልፎ አድርግ። በቋሚነት ለማድረጉ ነው እንጂ ማስረጃ የሚያስፈልገው አንዳንዴ ማድረጉ ችግር የለው። ምንም ማስረጃ የሌለው መደረግም ፈጽሞ የማይገባው የት ሆነው በጀማዓ ዱዓ ማድረግ ከጊዜ በኋላ የመጣ ቢድዓ ነው። ወኩሉ ቢድዓቲን ضላላ። በየመስጂዱ ይደረጋል። ስንት መሻይኾች ያደርጋሉ። መሻይኾች ኢጅቲሃድ አድርገው ነው ያደረጉት፣ ይሳሳታሉ። የኔ ሼኽ አይሳሳትም ያለ ሰው እኮ ከነቢ በኋላ ሌላ ነቢ አለ ብለዋል ማለት ነው። ተውበት ሊያደርግ ሊሰልም ይገባል። የኔ ሼኽ አይሳሳትም አይባል። ማንኛውም ሰው ሊሳሳት ይችላል። ሙሉ ዑለሞች ነው የማይሳሳቱት። በጋራ ሁሉም ዑለሞች ተስማምተው አንድ ነገር ይቻላል ካሉ ይቻላል። ያውም ደግሞ እኮ ይቻላል ካሉ ሲባል የአንድ ሀገር የአንድ አካባቢ ዑለሞች ይቻላል ስላሉ ይቻላል ማለት አይደለም። እዚህ ነው ኢጅማዕ ባለንበት ዘመን አስቸጋሪ ነው። ኢማም አሕመድ ኢጅማዕ በዚህ ዘመን ከባድ ነው። ምክንያቱም ዑለሞች ተሰራጭተዋል ዓለም ላይ። ዑለሞች ሁሉ አድርጓል ብለህ ፈቅዷል ብለህ ደምደመህ መናገር የምትችለው አላህ የዘረጋ ሰፊያ ምድር ላይ ያሉ ዑለሞችን በሙሉ ሐሳብ ካሰባሰብክ በኋላ ነው። ማን ነው የሚችለው? ዛሬ በረሃ ላይ የሚኖሩ ዑለሞች፣ ከተማ ላይ ትልልቅ ሀገሮች ላይ ሚዲያ በጣም ከፍ ያደረጋቸው ዑለሞችን በብዙ እጥፍ የሚበልጡ ዑለሞች ገጠር ውስጥ ተደብቀው የሚኖሩ ዑለሞች አሉ። የእነሱን ሐሳብ መች አካተን? ሁሉም ዑለሞች ፈቅዷል። ይህ በዚህ ሁኔታ ላይ ነው የሚባለው የሀገራችን ዑለሞች ዱዓ ፈቅደዋል ይላሉ። የትኞቹ የከለከሉስ የሉም? ለምን ሚዛናዊ ነው? ወደ ሱና የተጠጉቱ ሌሎችን ከዑለማ ተራ ያወጧቸዋል።
ከሱናው ተቃራኒ ያሉት ደግሞ ሱናው ላይ ያሉትን ከዑለማ ታሪያ ያወጣቸዋል። ምንም ቢድዓ ቢኖርባቸው አንዳንድ ዑለሞች ዕልም ካላቸው በፊቅህ አስተያየታቸው የፊቅህ ነጥብ ላይ ቦታ ሊሰጠው ይችላል። ኢብኑ ተይሚያን ለማስገደል የሞከሩ ግደለው ሲሉ የነበሩ ያሳሰሩ ዑለሞች እንኳን የተለያየ የተሳሳተ ፍርቃ ላይ ሆነው ኋላ ላይ ኢብኑ ተይሚያ የሱና መንግስት መጥቶ እነዚህን ልቅጣለህ ያን ያሰቃዩህን ሲለው የሱናው መንግስት አያታድርግ፣ እነዚህ እኮ የሀገርህ ዑለሞች ናቸው፣ ፍርድ የሚሰጡ ዳኛዎች ናቸው፣ ሰውን ሐላል ሐራም የሚያስተምሩ ሰዎች ናቸው። ከኔ ጋር በአንዳንድ ነጥቦች ስላልተግባባን እኔ ላይ ድርቅ ስላሉ እኔን ለመጉዳት ስለፈለጉ ብዬ ዛሬ እኔን የሚደግፍ ባለስልጣን መጣ ብዬ የሰራቸው ግረፋቸው አልልህም፣ የሀገርህ ዑለሞች ናቸው አሉ። ተመልከቱ ምን ከመሆናቸው ጋር ግደለው ከማለታቸው ጋር ምንተኛ ኢብኑ መኽሉፍ የሚባል በጣም የሚጠምዳቸው ሰው ነበር። ግደለው እሰረው እሱ ካፈር ነው ሲሉ ነበር። ስለዚህ በሆነ ነጥብ ላይ ብቻ ልዩነቶች ስላሉ የዑለሞችን ዋጋ ውለታ መርሳት አይገባም። ከዛልክ በሐሳብ ደረጃ እኔ ብቻ ነኝ ሐቅ ላይ ያለሁት የሌላው በሙሉ ከምንም አይቆጠርም መባል የለበትምና ማስረጃ ገልጦ ክታብ ገልጦ መነጋገሩ ነው የሚሻለው። በተለይ ባለንበት ጠላት ኡማውን ለመከፋፈል የሞከረ ባለበት ጊዜ በተቻለ ያክል የውስጥ ልዩነቶችን ተነጋግሮ መፍታት፣ ነውርን አይብን ሚዲያ ላይ ከማውጣት መጠንቀቅ ያስፈልጋል። አሁን ሰሞኑ ላይ በየመስጂዱ ያሉ ጸቦችን መስጂዱ ውስጥ ሰው እየተፈነካከተ ሰው እየተደባደበ ጠላት የሚያየው ሚዲያ ላይ አውጥቶ ሙስሊምን ፈንክቶ ማየት ወላሂ ይሄን ለማየት ከመኖር ሞቼ ብቀበር ይሻለኛል ያስብላል። መስጂድ ላይ ሙስሊምና ሙስሊም ይደባደቡ። ቢድዓውን በማስረጃ ማከም ነው እንጂ በዱላ ማከም ቢድዓ የት ነው የመጣው? ከመቼ ጀምሮ ነው የመጣው? ስህተት የፈጸመውን ሰው ለሚመለከተው አካል መስጂዱ ተረበሸ፣ ወደ ድብድብ ሄደ፣ የአላህ ቤት ላይ ደም ፈሰሰ፣ እንባ መፍሰስ ሲገባው በአላህ ፍራቻ መስጂዱ ይዘጋ ይቁምና መፍትሄ ይፈለግ እንጂ ወደ አንድ ቂብላ የሚሰግዱ አንድ ፋቲሃ የሚቀሩ ሰጋጆች መስጂድ ላይ ተባድበው ተፈነካክተው ያ ነውር ሳያንስ ደግሞ ይሄን ነውርን አውጥተህ አደባባይ ላይ ማሰራጨት ሰዎች እስልምናን በምን ያዩታል? ከዛ በኋላ ምን ፈልገው ይሰልማሉ? ከዛ በኋላ እርስ በርስ ተከታዮች እርስ በርስ የሚባሉበት ዲን ምን ያደርግልኛል ብሎ ወደኋላ ይላል። ይሄ እንዳይባባስ በተቻለ ያክል ወጣቱ ረገብ ሊል ኃላፊነት ያለባቸው ሰዎችም ፊትናውን ሊያረግቡ እኛም ሰከን ልንል ይገባናል። እሺ ለእንደዚህ አይነት ፊትና ከሚመጣ የጠላት መሳቂያ ከመሆን ተው፣ አንዳንድ ሐሳብህን በድርድር ፍታው፣ በሁጃ ፍታው። አንድን ችግር ለመፍታት ሌላ ችግር እኮ መፍጠር የለብንም። አሁን ጉዳዩ የሚመለከታቸው ዑለሞች ጉዳዩ ላይ እንዳይገቡ ወጣቱን ሁሉ ነገር ያደረገ ያለ በስሜትም እየነዳ ያለ ያ መሆን የለበትም። ويشرع يدنغغال يفقدال لكل مسلم لا يندن مسلم ومسلم لسيتم جمر أن يصلي مسجد قبل صلاة الظهر كظهر بفيت 4 ركعات وبعدها ركعتين كفرض صلاة كسنة كذكر كفرض صلاتنا كذكر وتاننا كفرض قتلو سنة مسجد سنة أسفلاقي فرض كغودله كسنة ነው የሚሟላው فرض ብቻ እየሰገዱ መኖር አኺራ ላይ ትልቅ አደጋ ሊሆን ይችላል። ሶላት ሲመረመር አላህ ተባረከ ወተዓላ ለመላእክቶች ሶላት የጎደለበትን ሰው እስቲ ሱና ሶላት ካለው ይውለት ይባላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሱና ሶላት የሚያበዛ ሰው ከሱናው ተወስዶ የጎደለው ፈርድ ይሟላለታል። ሱና ጭራሽ ማይሰግድሳ ሶላቱ ከጎደለ መቀጣቱ ነው ማለት ነው። ስለዚህ ሱና አስፈላጊ ልክ እንደ ፈርዱ ነው ባንልም አስፈላጊ መተው የለበትም። ሁሌ ሱናዎችን መተው ደግሞ የተጠላ ነው፣ መክሩህ ነው። እንደ አይነት አቋም ያላቸው ሊቃውንት አሉ። ነብዩ በይፋ የሰገዱት ስገዱት ብለው ያዘዙ ሰሉ قبل المغرب ሰሉ قبل المغرب ብለው ሲሰገድ ያለውን አጅር የተናገሩ ሶላትን ሱናን እርግፍ አድርጎ መተው ሱናን የመተው ወንጀለኝነት ውስጥ ሊያስገባ ይችላል። ምክንያቱም ቀስ ያለ ፈርዱን ወደ መተው ፈርዱን ወደ ማጉደል ስለሚወስደን እንጂ በመሰረቱ ከፈርዱ ውጪ ከአምስቱ ውጪ ፈርድ የሆነ ሶላት የለም። فهل علي غيرها ብሎ ጠይቋቸው አይ ተጠው በራስ ፈቃድ መስገድ ካልፈለክ በስተቀር ከአምስቱ ውጪ ሌላ ሶላት የለብህም ብለዋል። ግን ሁሌ ሱናን መተው አደጋ ነው። የቀን ሱናዎች አሉ፣ የማታ ሱናዎች አሉ፣ ከፈርድ ሶላት ተያይዘው የሚሰገዱ አሉ፣ ራሳቸውን የቻሉ የሌሊ የአዱሃ ሶላቶች አሉ። እነዚህን እንዳቅማችን እንሰግድ ይገባል። በጣም የጠበቀን መተው የሌለበት ከፈርዱ ጋር ተያይዞ የሚሰገድ ሶላት ከዙህር በፊት 4 ከኋላ 2 ይሰገዳል። ከዙህር በፊት 4 ከኋላ 4 ማድረግ ይቻላል። وبعد صلاة المغرب ركعتين كمغرب بኋላ 2 وبعد صلاة العشاء ركعتين كعشاء በኋላ 2 وقبل صلاة الفجر ركعتين كفجر በፊት 2 ረካ ይሰገዳል። الجميع ይሄ በሙሉ ሲደመር 12 ረክዓ 12 ረክዓ ይሆናል። وهذه الركعات تسمى الرواتب እነዚህ ቋሚ ሱና ሶላቶች ይባላሉ። ለምንድን ነው ይሄን ስያሜ ያገኙት? لأن النبي صلى الله عليه وسلم كان يحافظ عليها في الحضر ሀገር ውስጥ እስካሉ ድረስ እነዚህን 12 ረካዎችን ጠብቀው ይሰግዷቸው ስለነበር አንዳንዴ ካመለጧቸው ቀዷ ሁሉ ያወጧቸው
ከአሱር በኋላ ቤት ገብተው ሲሰግዱ አዩዋቸው ባለቤታቸው። ከአሱር በኋላ ሶላት የለም አላልከም እንዴ ሲሏቸው አይ ቀደም ሰው ይዞኝ ሱናዬን ስላልሰገድኩ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚህ ከዙህር በፊት 4 በኋላ 2 አንዳንዴ 4 ብናደርገው ጥሩ ነው። ከመግሪብ በኋላ 2 ከኢሻ በኋላ 2 ከፈጅር በፊት 2 በቋሚነት መሰገድ ያለባቸው ሱናዎች ናቸው። እነዚህን በቋሚነት የሰገደ ሰው 12ቱን ረካዓ ጀነት ላይ ቤት ይሰራለታል። በየቀኑ 12 ረካዓ ሱና የሰገደ ጀነት ላይ ቤት ይሰራለታል። ሁናከ ሱአሉን ከቢር እድሜ ልኬን የሰገድኩት 12 ረካዓ ተደማምሮ ጀነት ላይ አንድ ቤት ነው የሚሰራልኝ ወይስ በየቀኑ 12 ረካዓ ስትሰግድ በየቀኑ አንዳንድ ቤት ነው የሚሰራልኝ? በየቀኑ አንዳንድ ቤት ነው የሚሰራልህ። በየቀኑ አንዳንድ ቤት ነው የሚሰራልሽ። ذلك فضل الله يؤتيه من يشاء والله ذو الفضل العظيم። የከተማው ከንቲባ ከ200 ካሬ በላይ አልሰጥም ብለዋል ይባላል። ለሰው ሲሆን አይጨምሩ ይባሉ 2 ቢጨምሩ አይጨምሩ ይባሉ 3 ቢጨምሩ 1000 ቢሰጡህ ነው 2000 20000 ቢሰጡህ ነው። ምክንያቱም ያለቻቸው ካርታ ጂኦግራፊው ውስን ነው። ይሄ ግን የአላህ ነው። አላህ ደግሞ ذو الفضل العظيم ስጦታው በጣም ግዙፍ ነው፣ ትልቅ ነው። ለአንድ ሰው የዱንያን አንድ መንግስት ሰፊ ይዞታ ብዙ እጥፍ ድርጉን አላህ ይሰጠዋል አንድ ሰው ብቻ። ስለዚህ በየቀኑ 12 ረካዓ ሰገድክ ዛሬ አንድ ነጭ ፎቅ ይሰራልሃል ጀነት ላይ። ነገም አንድ ጨመርክ ሌላ ይሰራል። ከነገ ወዲያም ጨመርክ ሌላ ይሰራል። አንድ ሀገር ይኖርሃል ማለት ነው ጀነት። እንደውም አህጉር ካልሆነ ነው 60 ዓመት 70 ዓመት 80 100 ዓመት ኖሮ በየቀኑ 12 ረካዓ የሚሰግድ ሰው ጀነት ላይ ቤት ይሰራልታል። የጀነት ቤት ደግሞ ምንድነው? የሽንት ቤት ከስሩ የሚፈስ እንዳይመስልህ የለም። የሚፈሰው ምንድነው? የማር የወተት የንጹህ ውሃ ወንዝ ነው የሚፈሰው። አንሃሩሁም ተጅሪ ሚን ገይሪ ውኽዱዲን ሱብሓነ ሙምሲኪሃ አኒል ፈይዳን እንዳሉት ኢብኑል ቀይም። የጀነት ሰዎች ወንዛቸው በሄዱበት ተከትሏቸው ሄዶ ነው የሚፈሰው። ዱንያ ላይ አንድ ቦታ ላይ ለመዝናናት ለማረፍ ከፈለክ ውሃ ያለበት ቦታ ፈልገህ ታርፋለህ። ቦታው ሰለቸህ ልሂድ ካልክ ሌላ ውሃ መፍጠር አትችልም። እንደው ሰራተኛ አምጥተህ ቆፍረህ ቦይ ከፍተህ ካልሆነ በስተቀር የጀነት ሰዎች በሄዱበት ሁሉ የማር የወተት የኸምር ወንዛቸው ተከትሏቸው ነው የሚሄደው። ጎርፍ ያስቸግራቸው ወይ ካልክ ሱብሓነ ሙምሲኪሃ አኒል ፈይዳን። የጀነት ወንዞች በየቦታው የሚፈሱት ፈይዳን ጎርፍ እንዳይሆኑ የሚይዛቸው አላህ ጥራት ይገባዋል። አላህ ነው የሚይዘው፣ በልክ ነው የሚፈስላቸው። ተጅሪ ሚን ታህቲሃ አልአንሃር የሚለው እኮ ነው ኢብኑል ቀይም ገጥመው ፈስረው በዚህ መልኩ አቀረቡት እንጂ ቁርአን ላይ በተደጋጋሚ ተጅሪ ሚን ታህቲሃ አልአንሃር ይላል። በሄድክበት ሁሉ ከበስተስርህ የማር ወንዝ ይፈሳል። እዚህ ግን ስንት ቢሊየን አውጥተህ የገነባኸው ቤትህ ከስሩ ምንድን ነው የሚፈሰው? ቆሻሻ ነው የሚፈሰው። በፎቁ ጣሪያ ላይ በተለይ የጋራ መኖሪያ ቤቶች የሚባሉ ላይ ሌላም ነገር ሊንጠባጠብ ይችላል። هذه الدنيا فلا تغتر بها ቺና ዱንያ አትታለል በሷ። ናም ኢዘን በየቀኑ 12 ረካዓ የሰገደ ሰው በየቀኑ ነው አንዳንድ ቤት ይሰራለት እንጂ የእድሜ ልኩ ተደምሮ አንድ ቤት አይደለም የምትሰራው። አላህ እንደዚህ አይደለም፣ ከሪም ነው። ከሰጠ ማያልቅበትን አይነት አሰጣጥ ነው የሚሰጠው። ይሄም ማለት ነው በሰገድከ ቁጥር ይሄን ስታስብ ትነሳሳለህ ማለት ነው። የተነገረው ለዚህ ነው የተነገረው ለዚህ نسأل الله من فضله نسأل الله من فضله نسأل الله يعيننا على ذكره وشكره. أما في السفر سفر ላይ ጉዞ ላይ ሲሆኑ فكان يتركها إلا سنة الفجر والوتر መንገደኛ ሱና መስገድ የለበትም። እንደዚህ ራቲባ የሚባሉ ሱናዎች ቀብሊያ ባዲያዎችን አይሰግድም። ፈጅርና ዊትር ብቻ ነው ለመንገደኛ መስገዱ ሱና የሚሆን። ከዛ ውጪ ያሉትን ከዙህር በፊት 4 ከዙህር በኋላ 2 ከኢሻ በኋላ 2 የሚባሉትን ከላይ የተጠቀሱ 12ቱን ነብዩ አይሰግዱም ነበር። ፈጅር ብቻ ነበር የሚሰግዱት። የፈጅር በጣም ተወዳጅ ስለሆነ። ነገር ግን የተወሰኑ ዑለሞች ምን ብለዋል? መንገደኛ የሆነ ሰው ሶላትን ሞልቶ ከሚሰግድ ሰው ጋር ከሰገደ ቀብሊያና ባዲያ መስገድ ይችላል። ሶላትን ሞልቶ ከሚሰግድ ሰው ጋር ከሰገደ መንገደኛ ቀብሊያና ባዲያ ይሰግዳል፣ ሶላቱ ሙሉ ስለሆነ። አሳጥሮ ከሰገደ ግን ምን ያድርግ? ፈርዱን ብቻ ይሰግዳል። የአቡበክር የዑመር የዑስማን ሱና ይሄ ነው። አብዱላህ ብን ዑመር እንዳሉት አብዱላህ ብን ዑመር መንገድ ላይ ሆነው አሳጥሮ አሰግደው ዞር ሲሉ ሱና የሚሰግድ ሰው አዩ። ሱና መስገዱ ቢሆንማ የበለጠ አስፈላጊውን ፈርዱን አልሞላውም ነበር እንዴ? ከነቢ ጋር ጉዞ ሄጃለሁ፣ ከአቡበክር ጋር ሄጃለሁ፣ ከዑስማን ጋር ሄጃለሁ፣ ከዑመር ጋር ሄጃለሁ። ሁሉ የሚሰግዱ የነበረው ፈርድ ብቻ ነው፣ ሱና አይሰግዱም ነበር ብለው። ስለዚህ መንገደኛ ሱና መተው ነው ሱናው ማለት ነው። መንገደኛም ቢሆኑ ዊትርና የፈጅር ቀብልያ መቅረት የለበትም። አዱሃም መቅረት የለበትም። ሱነተል መስጂድም መቅረት የለበትም። ራቲባው ብቻ ነው ይቀራል የተባለ فإنه كان عليه الصلاة والسلام يحافظ عليها حضرا وسفرا ዊትርና የፈጅር ቀብልያን ሀገር ውስጥም ጉዞ ላይ ሲሆኑም በቋሚነት ይሰግዱ ነበር። والأفضل በላጁ أن تصلى هذه الرواتب እነዚህ ሱናዎች መሰገዳቸው ነው። والوتر ዊትር መሰገዱ ነው የሚበልጠው። في البيت ቤት ውስጥ ቤት ነው መሰገድ ያለበት ሱና ሶላት ቀብልያውም ባዕድያው። فإن صلاها في المسجد فلا بأس መስጂድ ላይ ከሰገደ
ችግር የለውም። አብዛኛውን ከቻሉ ቤት የሚመቸው ሰው አመቻችቶም ቢሆን ሱና ቤት መስገድ በላጭ ነው። ብዙ ጥቅምም አለው። 1 ልጆች ይማሩበታል። 2 ቤት ከሸይጣን ይጠበቅበታል። 3 የነቢዩን ሱና እንተገብርበታለን። 4 ለኢኽላሱ የቀረበ ነው፣ የተሻለ ነው። ባህሉ መጀር ሱና ስንሰግድ ህፃናት አብረውን ይሰግዳሉ። የ3 ዓመት ልጅ አብረው ይሰግዳል። የ1 ዓመት ተኩል የ2 ዓመት ልጅ አብረውን ይሰግዳል። ጭራሽ ቤት ማይሰገድ ከሆነ ወላጆች ልጆቻቸውን ስገዱ ይሏቸው ሰላት ምንድነው አያውቁትም፣ ስሙን ብቻ ነው ያውቁት። ሲሰገድ ካዩ ግን ስገድ ማለት ማይጠበቅበት አብረውን ይሰግዳል። በሌለህበት ሰዓት እንኳን ምንጣፍ አንጥፈው ሲሰግዱ ታያለህ። ለሶላት ውስጣቸው ላይ ካለው ውዴታ የመጣ ማለት ነው። ሱናን ቤት መስገዱ ይሄ ሁሉ ጥቅም አለው። ካልቻሉ ቤት አልገባም ስራ ቦታ አይመቸኝም ካሉ አለ ደግሞ አንዳንዴ ቤት እንደገባው ሌላ ጉዳይ ይዘኛል ከተባለ መስጂድ መስገዱ የተቻለ የተፈቀደ ነው። لقول النبي صلى الله عليه وسلم ቤት መስገዱ በላጭ ነው የተባለው ነብዩ ስላሉ ነው። أفضل صلاة المرء የአንድ ሰው በላጭ ሶላቱ في بيته ቤት የሚሰግደው ሶላት ነው። إلا المكتوب فرض ሲቀራ ፈርድ ዑድር የሌለው ሰው ዋጅብ ሶላት መስጂድ ነው መስገድ ያለበት። ሴት ልጅ ቤትም መስጂድም መስገድ ትችላለች። መስጂድ በመውጣቷ የምትፈተን ከሆነ ትከለከላለች። ባሏ ከከለከላት እሺ ብላ ቤት መስገድ አለባት። ከፈቀደላት ሽቶ ሳትቀባ ሰፊ ሙሉ ልብስ ለብሳ የመንገዱን ዳር ይዛ ወሬ ሳታወራ ድምጧን አጥፍታ ወታ ሰግዳ መመለስ ትችላለች። መስጂድ ሄዳ መስገዱ ምንም ተጨማሪ ከሶላት ውጪ ምንም ጥቅም ከሌለው ቤት መስገዱ በላጭ ነው። መስጂድ ሄዳ መስገዷ የበለጠ በኹሹ እንድትሰግድ ከረዳት መስጂድ በመሄዷ እግረ መንገዷ ዒልምም ጭምር የምታገኝ ከሆነ ባሏ ከፈቀደ ሙሉ ሒጃብ ካረገች የመውጣትን አደብ ከጠበቀች መስጂድ ሄዶ መስገዱ የተወደደ ነው። የተሻለም የሚሆንበት አጋጣሚ ይኖራል። ይሄ ተፍዲል አረዲ ይባላል። ተፍዲል አስሊ አይደለም። ሱረቱ ላይ እንደሚታወቀው ተፍዲል አረዲና አስሊም ይባላል። የሆነ ጊዜ ላይ ይሻላል ይበልጣል የተባለው ሌላ ጊዜ ላይ ይሻላል ይበልጣል ማለት ላይሆን ይችላል። والمحافظة على هذه الركعات من أسباب دخول الجنة እነዚህ ከላይ የተጠቀሱ 12 ረካዓዎችን ጠብቆ መስገድ ጀነት ለመግባት ከሚረዱ ነገሮች መሃል አንዱ ነው አሉና የነቢን ሐዲስ አስቀመጡ። من صلى 12 ركعة 12 ረካ የሰገደ ሰው في يوم وليلة በቀንና በሌሊት ውስጥ በ24 ሰዓት ውስጥ ተጠውعا ፈርድ ሳይሆን ፈርዱ ሳይጨመር ሱና ብቻ 12 ረካ የሰገደ ሰው بنى الله له بيتا في الجنة ጀነት ላይ አላህ ቤት ይሰራለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቅድም ያልነው ነው። رواه مسلم في صحيحه ሙስሊም ሰሒሐቸው ላይ ዘግበውታል። ወይን ሶላ 40 قبل العصر ከአስር በፊት 4 ቢሰግድ واثنتين قبل صلاة المغرب ከመግሪብ በፊት 2 ቢሰግድ واثنتين قبل صلاة العشاء ከኢሻ በፊትም 2 ቢሰገድ فحسن ይቻላል። لأنه صح በትክክለኛ ሐዲስ ተነግሯል። عن النبي صلى الله عليه وسلم ከነብዩ ተይዞ ما يدل على ذلك ይሄ ማድረግ እንደሚቻል የሚያሳይ ማስረጃ ተነግሯል። በሁሉም ሶላቶች በሁለት አዳኖች መሃል ሁሉ ሶላት አለ የሚል ሐዲስ አለ። በሁሉም አዳኖች መሃል ሶላት አለ። በሁሉም አዳኖች ማለት ባዳና ኢቃም መሃል ማለት ሁሌም አዳን ከተባለ በኋላ እስከ ኢቃም ባለው ጊዜ መስገድ ትችላለህ። ይሄ መግሪብንም ኢሻንም ያከታል። ቅብልያ የጠበቀ ራቲባ ባይሆንም እንደ ዙህር ቅብልያ ከፊት መስገድ ይቻላል ማለት። አስርን በተመለከተ ከአስር በፊት 4 ረካ የሰገደ ሰው አላህ ይዘንለት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሐዲሱ ሰሂህ ነው ضعيف ኺላፍ አለበት። ራጂሁ ሰሂህ ራሳቸው እንደሰገዱ የሚያሳያል። ከአስር በፊት 4 ራሳቸው እንደሰገዱ የሚያሳያል። ነገር ግን እንደ ዙህር ቅብልያ የጠበቀ ራቲባ አይደለም። አንዳንዴ ቢሰገድ አንዳንዴ ቢተው ይሻላል ተብሏል። ሁሌም ብሰግድ ችግር የለም። الصلاة خير موضوع ከአጀንዳዎች ሁሉ ከጉዳዮች ሁሉ ትልቅ የተመረጠ አጀንዳ ሶላት ጊዜ ካለ ሶላት ስግድ የተከለከለበት ውስጥ ካልሆነ ድረስ። ስለዚህ ከአስር በፊት 4 ይቻላል። ከመግሪብ በፊት 2 ከኢሻ በፊት 2 ይቻላል። والله ولي التوفيق ብዙ ብለናል፣ ብዙ ተናግረናል፣ አብራርተናል፣ ዘርዝረናል፣ ተምረናል፣ አስተምረናል። ለመተግበር የሚወፍቀው የሚያበቃው አላህ ነው። አላህ ይወፍቀና። وصلى الله وسلم على نبينا محمد وعلى آله وأصحابه وأتباعه بإحسان إلى يوم الدين. ይህ የነብዩ አለይሂ ሰላቱ ወሰላም ሶላት አሰጋገድ ነው። ባጭሩ ሁሉ ነገር ተብራርቶ አይደለም። ራሱን የቻለ ብዙ ትልልቅ ክታቦች የተጻፉበት ጉዳይ ነው። በሶላት ትኩረት ልንሰጥ እንደዚህ አይነት አጫጭር ክታቦችን የተማርነውን ደጋግመን ልናደምጥ መርሳት እንዳይገጥመን ልንደጋግመው ልናዘወትረው የዑለሞችን አሰጋገድ የነቢይን አሰጋገድ የሰሃቦችን አሰጋገድ ምን ይመስል እንደነበረ ታሪካቸውን ልናነብ የታዘዙን አይነት ሶላት ለመስገድ ጥረት ልናደርግ ይገባናል። አላህ ተባረከ ወተዓላ በታዘዙት መልኩ ከሚሰግዱ ባሮቹ አላህ ያደርገን። إنه على كل شيء قدير وبالإجابة جدير. وتزودوا فإن خير الزاد التقوى
وتزودوا فإن خير الزاد التقوى واتقون يا أولي الألباب.